ፍቅረኛዬ ከቅርብ ጓደኛው ጋር እንዳገባ አዘጋጅኝ። ምክንያቱም ሊረሳት የማይችላት ልጅ ወደ ሀገር እየተመለሰች ስለሆነ ነው። እና እርሶ የተሳሳተ ግንዛቤ እንዲኖራት አይፈልግም። ወይዘሪት ሲያኦይ፣ አቶ ታንኪን በሕግ የታወቀ ባልሽ አድርገሽ ትቀበይዋለሽ። ከታንኪ ጋር ያለሽ ጋብቻ ለይስሙላ ብቻ ነው፣ እንደ እውነተኛ አይቆጠርም። አሁንም ከእኔ ጋር ትሆኛለሽ። እኔ አልተውሽም። እሺ። አትዘኝ፣ አትበሳች። እኔን እስከሰማሽኝ ድረስ የፈለግሽውን ሁሉ እሰጥሻለሁ። እሺ፣ እቀበላለሁ። በጣም ጥሩ። ሙሽራው አሁን ቀለበቱን በሙሽሪት ጣት ላይ ሊያደርግ ይችላል። ያቺ አጎብጓቢ ሲያኦይ ለ4 ዓመታት ለአቶ ታን ስታጎበጉብ ቆይታለች። አሁን ደግሞ ለታማኝ ውሻው ተዳረች። ታውቂያለሽ፣ አጎብጓቢ እና ታማኝ ውሻ በትክክል በሰማይ የተፈጠሩ ጥንዶች ናቸው። ቦታዋን አታውቅም እና አሁንም መሰላሉን ለመውጣት ትሞክራለች። እርሶ የልዑሉ መጫወቻ ሆናለች። ታንጂኒያን የቤጂንግ ልሂቃን ክበብ ሁሉን ቻይ ልዑል ነው። ታንኪ ለ4 ዓመታት የእሱ ተከታይ ነበር። እኔ ለ4 ዓመታት የእሱ አጎብጓቢ ነበርኩ። ከታንጂኒያን ፊት አንዳችንም የምናገረው ነገር የለንም። ይህ ጋብቻ ዕጣ ፈንታ ነው። የታንጂኒያን ዕጣ ፈንታ። የድሮ ፍቅረኛው በጽኑ ታማ ነበር። የልብ ንቅለ ተከላ ያስፈልጋት ነበር። ስለዚህ ወንድሜን ለመግደል አሴሩ። እናም ልቡን ሰረቁት። ወደ ታንጂኒያን ለመቅረብ የቻልኩትን ሁሉ አደረጉ። ከረዳትነት ወደ አጎብጓቢነት እስከ ግማሽ ይፋዊ ፍቅረኛው። ውርደትን እየታገስኩ ለ4 ዓመታት እያንዳንዱን እርምጃ በጥንቃቄ አቀድኩ። በመጨረሻም በእኔ መውደድ ጀመረ። መረቡን የምሰበስብበት ጊዜ ነበር። ሰክሬያለሁ። ናና ውሰደኝ። ግን የሰርጌ ምሽት ነው። ደግሜ እንዳላወራ እሺ። ልቡን ለመማረክ የሞከርኩ መስሎት ነበር። ግን እኔ በትክክል የምፈልገው ሕይወቱን ነው። ታንጂኒያን፣ ወደ እኔ ከመደወልህ በፊት የሰርገህን ምሽት እንኳን ማሳለፍ። ሲያኦይ፣ የሰርገሽ ምሽት ቢሆንስ ምን ይሁን? ከእኔ አንዲት ጥሪ ብቻ ነው የሚያስፈልገው እና አንቺ አሁንም እየሮጥሽ መምጣት አለብሽ አይደል? ዋው! አቶ ታን ይህንን ዙር አሸንፈዋል። ትንሿ አጎብጓቢህ በጣም ታዛዥና መልካም ጠባይ ያላት ናት። በሰርጓ ምሽት በአንዲት ጥሪ ብቻ እንድትወጣ ታደርጋታለህ። ታንኪ ምን እያሰበ ሊሆን እንደሚችል አስባለሁ። እርሶ በእውነት ቆንጆ አጎብጓቢ ናት። የእኛ አቶ ታን በጣም ዕድለኛ ናቸው። ቆንጆ ብትሆንስ ምን ይሁን? አሁንም ለጅኪያው አትመጥንም። እርሶ የአቶ ታን ብቸኛ እውነተኛ ፍቅርና የሚንከባከባት ናት። አልተናገርክም ነበር በጁኪያው ፊት ስለኛ ግንኙነት እንዳናንሳ። አሁን ደግሞ እነዚህ ሰዎች በቀጥታ በፊቴ እንዲያሙ እየፈቀድክ ነው። ታንጂኒያን፣ ቀድሞውኑ መረጋጋትን ያጣህ ይመስላል። አያን መቻለው ወደ ቤት እንድወስድህ ትፈልጋለህ? እንዴት ያለሽ ጥሩ ልጅ ነሽ የእኔ ቡችላ! ዛሬ ማታ ወደ ቤት ትወስጅኛለሽ። ቆይ አንዴ አያን፣ ይህንን ዙር በቀላሉ እንዲታሸንፍ መፍቀድ አንችልም። ምንም እንኳን ሲያኦይ ብትመጣ 1 ሰዓት ዘግይታለች። ማን ያውቃል? ወደዚህ ስትመጣ ሆን ብላ እግሯን እየጎተተች እንደነበረ። እርሷ ያንተ በጣም ታማኝ ውሻ መሆኗን ማረጋገጥ ከፈለገ ይህንን ሰዓት ሄዳ እንድታመጣው አድርጋት። አያን፣ ይህ ለ18ኛው ልደትህ የሰጠው ስጦታ ነበር። ስለ እርሱ ቸልተኛ አትሆንም ነበር አይደል? ስለ እንዲስቲ ታንኪን እንደምታገቢ ማስመሰል ከቻልሽ፣ ከእሱ ጋር ቀለበት መለዋወጥ እና ደስተኛ መስለሽ መታየት ከቻልሽ፣ አሁን ለእኔ ሰዓት ማምጣት ችግር ሊሆንብሽ አይገባም አይደል? አያን፣ ታውቃለህ መዋኘት እንደማልችል። ትንሿ አጎብጓቢ ለአቶ ታን ደስታ ስቲ ዝም ብለሽ ዝለይ ዝለይ ዝለይ። ሂጂ መልሰሽ አምጪልኝ። ማንኛውም ተራ ሰው ከእኔ ጋር ሊወዳደር ይችላል ብሎ ያስባል? ከዚህ ሁሉ ችግር በኋላ በመጨረሻ ለደመቀው ትዕይንቴ ጊዜው ደርሷል። ታንጂኒያን፣ ተራ አጎብጓቢ ለጅኪያኦ ያለህን ልዩ ትኩረት ልታስጥልህ አትችልም። እኔ ግን እችላለሁ። ምንድነው እየሆነ ያለው? ለምንድነው ደም ያለው? በጣም ብዙ ደም። በጣም የቆሰለች ትመስላለች።
እናም አሁንም እንደዛው ዘለለች። ይህች ጫማላሽ በእርግጥም አቶ ታንን አፍቅራ መሆን አለበት። መመልከቱን አቁሚ ጆቅያው፣ በዚህ ጊዜ በጣም አበዛሽው። ሺያኦዩዌ መመልከቱን አቁሚ ቢሻለው። አያን ምን እያደረግህ ነው? ሞኝ ነሽ እንዴ? ለምን ተጎድቻለሁ ብለሽ አልተናገርሽም? አያን፣ ይህ ሰዓት ለአንተ በጣም አስፈላጊ አይደለም እንዴ? ባገኘሁት ጥሩ ሆነ። አያን፣ አንተ እስከ ጠየቅክ ድረስ ማንኛውንም ነገር አደርጋለሁ። ዛሬ የዘገየውበት ምክንያት በመኪና አደጋ ስለደረሰብኝ ነው። ለዛ ነው የዘገየሁት። የዋህ ልጅ፣ እንደገና ይህን አታድርጊ። ከተጎዳሽ ለእኔ መንገር አለብሽ። ወደ ሆስፒታል እወስድሻለሁ። አያን፣ ጆቅያው፣ የአንቺን የአጸፋ ጥቃት በጉጉት እጠብቃለሁ። ተስፋ ባታስቆርጭኝ ይሻላል። አያን፣ ዛሬ በጣም ተሽሎኛል። እዚህ ከእኔ ጋር መቆየት የለብህም፣ ችግር የለውም። አዝናለሁ። ይህ በዚህ ጊዜ የኔ ምን አልሽ? ቂያውቂያው ጠፋች። ሁሉም ሰው በአስቸኳይ ሰብስቡ። ማንኛውንም ወጪ አታስቀሩ። በተቻለ ፍጥነት ቂያውቂያውን ማግኘት አለባችሁ። ጆቅያው፣ በመጨረሻ እርምጃሽን ወስደሻል። አያን፣ ወይዘሪት ጆ እስካሁን ተገኝታለች? አይ፣ ቀድሞውኑ 3 ቀን ሆኗል። በእርግጥም መላውን ከተማ ገልብቼዋለሁ። እነዚህ እርጉም ጠላፊዎች የት ገሃነም ደበቋት? ታንጂኒያን ሊረሳት እንደማይችል ሴት እንደተጠበቀው ነው። ለ3 ቀናት ከእሱ መደበቅ መቻሉ። ዘዴዎቿ በእውነት አስደናቂ ናቸው። አያን፣ አትጨነቅ። ለጥሩ ሰዎች ጥሩ ነገር ይገጥማቸዋል። ወይዘሪት ጆ ደህና እንደምትሆን እርግጠኛ ነኝ። ምንድን ነው ችግሩ? ቂያውቂያው ከመጥፋቷ በፊት ስምሽን በማስታወሻ ደብተሯ ላይ ጽፋ ነበር። ሊሆን ይችላል እንዴ? አያን፣ አንተ እየጠረጠርከኝ ነው? አይ፣ እኔ ዝም ብዬ። አቶ ታን አገኘናት። በአሮጌ መጋዘን ውስጥ ነን። ወይዘሪት ጆን አግኝተናታል። ዶክተር ቂያውቂያው እንዴት ነች? የወይዘሪት ጆ አስሩም ጥፍሮች ተነቅለዋል። እንዲሁም 2 የተሰበሩ የጎድን አጥንቶች እና 1 የተሰበረ እግር አላት። አጋቹ በጣም ጨካኝ ነበር። ጉዳዩ እሷን መግደል አልነበረም፣ ተራ ስቃይ ብቻ ነበር። መርምር። ይህንን ማን እንዳደረገው እወቅ። መሞትን እንዲመኝ ያደርገዋሉ። ጥፍሮች፣ የጎድን አጥንቶች እና እግር። ጆቅያው፣ በእውነት ተስፋ አላስቆረጥሽም? እኔን ከአንቺ ጋር ለማውረድ በእውነት ለራስሽ ጨካኝ ነበርሽ። አያን፣ ለምን እዚህ ጠራኸኝ? ወይዘሪት ጆ እንዴት ነች? ሺያኦዩዌ፣ ድፍረት አለሽ! እንዴት በቂያውቂያው ላይ እጅሽን ለመጫን ትደፍሪያለሽ? ለአንቺ በጣም ሩህሩህ ነበርኩ። ከዚህ በኋላ ባገኛት ኖሮ ልትገያት ነበር። እሷን መግደል ወደ ላይ ያወጣሻል ብለሽ ታስቢያለሽ አይደል? በእኔ እይታ ከቂያውቂያው ጋር ስትነጻጸሪ አንቺ ምንም አይደለሽ። እኔ በእውነት ምንም አላደረግኩም። በእውነት እኔ አልነበርኩም። አንቺ አይደለሽም። ታዲያ ይህ ሁሉ ምንድን? ሁሉም ማስረጃዎች ዋና አቀነባባሪዋ አንቺ እንደሆንሽ ይጠቁማል። በእውነት እኔ አልነበርኩም። እሷ የምትወዳት ሴት ነች። እንዴት እሷን ለመጉዳት እጨክናለሁ? አሁኑኑ እዚሁ ተንበርከኪ። ቂያውቂያው ስትነቃ ምን አንድ ቀን እንኳን መቆየት አትችይም? ቂያውቂያው ለ3 ቀናት ተሰቃይታለች። አያን፣ እመነኝ፣ እባክህ እመነኝ። እሺ። ግን ማስረጃው? አያን፣ ቂያውቂያው ነቃሽ። ሺያኦዩዌን እዚያ ጋር አስንበርክኪያታለሁ።
እሷ ነበረች። እኔን ለመግደል የሞከረችው እሷ ነች። አያን ማዳን አለብኝ። እኔን ለማጥፋት ሌሎች ወንዶችን ማምጣት ፈልጋ ነበር። በጣም ፈርቻለሁ። ችግር የለውም አትፍሪ፣ ልጠብቅሽ እችላለሁ። አያን ዳግመኛ የማላይህ መስሎኝ ነበር። ትበቀልኛለህ? ግን ካልሆነማ ከምኖር መሞትን እመርጣለሁ። አይዞሽ፣ እሽ፣ ቃል እገባልሻለሁ። የሚገባትን ቅጣት እንድታገኝ አደርጋለሁ። አያን፣ በእውነት እኔ አላደረግኩትም። ይህን ልታደርግብኝ አትችልም። ችግር የለውም፣ አይዞሽ። በጆጆ ላይ የተደረገው ሁሉ በእሷም ላይ እንዲሁ አድርጊባታል። አያን፣ በእውነት እኔ አላደረግኩትም። አስታውሺ፣ በማንኛውም መንገድ ቢሆን አይጨነቁ አቶ ታን። ይህች ቆንጆ ከዚህ በሰላም እንደማትወጣ አረጋግጥልዎታለሁ። አያን፣ በእውነት እኔ አይደለሁም። እባክህ እመነኝ፣ እመነኝ። ከ3 ቀናት በኋላም አሁንም እንዲህ ግትር ከሆንሽ ምናልባት አምንሽ ይሆናል። አያን፣ እንዴት ሳቅም ይኖረኛል። ጆጆን ከአንተ ለ3 ቀናት ለመደበቅ። በእውነት እኔ አይደለሁም። እኔ ንጹሕ ነኝ። ልቀቂኝ። አያን፣ አይርዳኝ። ታቺ ስለ ጆጆ መታፈን ሂድና መርምር። ዚያኦ ዩዌ ከዚህ ጀርባ መሆኗን እወቅ። ሄሎ፣ ለምንድን ነው በማለዳ የምትደውለው? ሄሎ አቶ ታን፣ እኔ ነኝ። ምን ተፈጠረ? አያን፣ የሆነ ነገር ተፈጥሯል። ስህተቷን አምና መሆን አለበት። አንድ ቀን እንኳን መቆየት አልቻለችም። ደግሞ ጆጆን ለማስገደል ሰው ለመቅጠር ደፈረች። በእውነት ራሷን ከልክ በላይ አግናለች። እንደዛ አይደለም። ሴቶች በባህሪያቸው ለቅናት የተጋለጡ ናቸው። ስህተቷን ካወቀች ዘንድ ሳይወድ በግዴ ዚያኦ ዩዌ አምልጣለች። ምን? ለማምለጥ ደፈረች? አቶ ታን አይጨነቁ፣ አስቀድመን አግኝተናታል። አሁን ጣሪያው ላይ ሆና እዘላለሁ እያለች እያስፈራረች ነው። ግን እኔ የሚመስለኝ ሰዎችን ለማስፈራራት ብቻ ነው። በእርግጠኝነት ለመዝለል አትደፍርም። ብትዘልም እንኳ ለወይዘሮ ጆጆ ካሳ ክፍያ ይሆናል። ዝም በይ። ሕይወቷ የእኔ ነው። በእሷ ላይ አንዳች ነገር ቢደርስ ሁላችሁም ከእሷ ጋር ትሞታላችሁ። ዚያኦ ዩዌ ታንጂኒያን በመጨረሻ መጣ። አያን፣ ልትሰናበተኝ ነው የመጣኸው? ሞኝ አትሁኚ፣ ቀድሞውኑ ተቀጥተሻል። ሳይወድ በግዴ ይቅር እልሻለሁ፣ ወደፊት ጆጆን እስካልጎዳሻት ድረስ። አሁንም ከእኔ ጋር መሆን ትችያለሽ። ጆጆን ያፈንኳት እኔ አይደለሁም። ለምንድነው የማታምነኝ? ከዚህ ሁሉ በኋላ አሁንም ትከራከሪያለሽ? መረጃው ሁሉ ወደ አንቺ ያመለክታል። ጆጆ ተዋሻለች እያልሽ ነው። ልክ ነው፣ እየዋሸች ነው። እኔን አስወግዳ አንተን ለብቻዋ ለማግኘት ትፈልጋለች። በእውነት እኔ ንጹሕ ነኝ። ይበቃል፣ በጣም ጨካኝ ነሽ። የጆጆን የአንድ ዘለላ ጠጉር እንኳን አታኪም። ካላመንከኝ ዘንድ ንጽሕናዬን ለማረጋገጥ ለመሞት ዝግጁ ነኝ። እያስፈራራሽኝ ነው? እሺ ዝለይ። ይህ ዋጋ ቢስ ሕይወትሽ የምፈራ ይመስልሻል? አያን፣ በዚህ ትቆጫለህ? አቶ ታን አግኝቼዋለሁ። ታንጂኒያን፣ ያንተ ልዩ የእውነተኛ ፍቅር ታሪክ ሊጀመር ነው። ለመሆኑ ወንጀለኛዋ ዚያኦ ዩዌ ናት? ባህሪዋን ተመልከት። ብፈልግ እንኳ ልረዳት አልችልም። ጆጆ በጣም ተሰቃየች። አይደለም፣ ወጥመድ ነው። ለዚያኦ ዩዌ የተዘጋጀ ወጥመድ። ዚያኦ ዩዌ ንጹሕ ናት። ሊሆን አይችልም። ጌታዬ፣ ጌታዬ፣ ጌታዬ! ንጹሕ መሆኔን ለማረጋገጥ እሞታለሁ። አዩዌ፣ አይሆንም። አዩዌ፣ ሕመሙ ይሰማ፣ ጸጸቱ ይሰማ። ታንጂኒያን፣ ከዚህ ቅጽበት ጀምሮ በልብህ ውስጥ ያለው ሚዛን ከቁጥጥርህ ውጭ ያዘነብላል። ሙሉ በሙሉ በእኔ ወገን
ወይዘሮ ሺያው በመቀጠል ምን ማድረግ አለ? በእርግጥም እንጠብቃለን። በታንጂኒያን እይታ እንዲህ ካለ ረጅም ሕንፃ ላይ ዘለልኩ። ሕይወቴ አደጋ ላይ ነው። በሞት ደጃፍ ላይ ነኝ። በእርግጥም ቀዶ ጥገናው ትንሽ ረዘም ያለ ጊዜ መውሰድ አለበት። ተረድቻለሁ። ዶክተር፣ የአዩዌ ሁኔታ ምንድን ነው? የታካሚዋ ሁኔታ አበረታች አይደለም። ለቅርብ ክትትል ወደ አይሲዩ ኤኪህ መዛወር አለባት። ከአሁን በኋላ ለመኖር በራስዎ ፍላጎት ላይ የተመሰረተ። አዩዌ ጥፋቱ የኔ ነበር። አዩዌ መጽናት አለብሽ። መጽናት አለብሽ። አዩዌ ተሳስቴ እንደነበር አውቃለሁ። እባክሽን ንቂ። አንቺ እስከ ነቃሽ ድረስ ልትመቺኝ ትቻለሽ፣ ልትጮንብኝ ትቻለሽ፣ ማንኛውንም ነገር እለምንሻለሁ። አቶ ታን ለ3 ቀናትና ለ3 ሌሊት አልተኙም። ዶክተሩ ወይዘሮ ሺያው መቼ እንደሚነቁ አናውቅም ብለዋል። ምናልባት መጀመሪያ ወደ ቤት ቢሄዱ ይሻል። አልመለስም። አዩዌ ነቅታ እኔን ካላየችኝ በጣም ታዝናለች። አዩዌ የትም አልሄድም። እስክትነቂ ድረስ እዚሁ እጠብቅሻለሁ። ወንድሜ። አዩዌ እዚህ ነኝ። ሂድና ዶክተር ጥሩ። አልፈልግም። ታንጂኒያን። አዩዌ ምን ሆነሻል? ደህና ነኝ። ጥሩ ነው። ዶክተሩ አሁኑኑ ይመጣል። አሁኑኑ ዶክተሩን ልጥራው? አያን የምነግርህ ነገር አለኝ። አሁን አታውሪ። ገና አላገገምሽም። ዶክተር ልጥራልሽ? ታንጂኒያን እንለያይ። ምን አልሽ? አዩዌ እየቀለድሽብኝ ነው አይደል? እኔን እየወቀሽኝ መሆን አለበት። ከዚህ በፊት ስላላመንኩሽ እየወቀሽኝ ነው። በፍጹም ድጋሚ አላደርገውም። ታንጂኒያን ለምን ካንተ ጋር ፍቅር እንደያዘኝ ታውቃለህ? ምክንያቱም ከ4 ዓመት በፊት አድነኸኛልና። በወቅቱ ወጣትና የዋህ ነበርኩ። አለቃዬ በሴራ ጠመደኝና አጻጠጣኝ። አንተ ባታድነኝ ኖሮ በአንድ አዛውንት አልጋ ላይ ልወድቅ እችል ነበር። ያ በእውነት ቢከሰት ኖሮ ምናልባት መኖር ልቀጥል አልችልም ነበር። ከ4 ዓመት በፊት ከሆቴሉ ሥራ አስኪያጅ እንደተረዳሁት አንድ አቶ ታን የሚባሉ ሰው እንዳዳኑኝ ነው። ለመጀመሪያ ጊዜ ባየሁ ጊዜ ወደ ልቤ ገባ። ግን ኪያውን እንደምትወድ አውቅ ነበር። ስላንተ ከኪያው ጋር ለመወዳደር ፈጽሞ አልደፈርኩም። ከጎንህ ለመቆየት ብቻ ነበር የፈለግኩት። ምንም አይነት ይፋዊ ደረጃ ባይኖረኝም ተደብቴ መቆየት ቢኖርብኝም እንኳን ከጎንህ እስካለው ድረስ ሕይወቴ ደስተኛ እና ትርጉም ያለው ነበር። እንዲህ ትወጂኛለሽ ማለት ነው? ግን ከ4 ዓመት በፊት ስለተፈጠረው ነገር ምንም አላስታውስም። የተፈጠረው ባስታውስ ኖሮ እንደዚህ ባለ መንገድ ፈጽሞ አልይሽም ነበር። በእርግጥም አያስታውስም። ምክንያቱም ሁሉም የፈጠርኩት እኔ ነኝ። ታንጂኒያን፣ አንተ ይበልጥ በተሰቃየ ቁጥር እኔ ይበልጥ ደስተኛ ሆናለሁ። ግን ለ4 ዓመታት ሞክሬያለሁ እና አሁንም እንድታፈቅረኝ ማድረግ አልቻልኩም። ምንም እንኳን ብታንገላታኝ ብትሳሳትብኝም ሁሉም መታገስ እችል ነበር። ግን ታንጂኒያን፣ ፍቅር ገደብ አለው። ይባክን አይችልም። ከአሁን በኋላ አልወድህም ብዬ አስባለሁ። አዩዌ አሁንም ትወጂኛለሽ አይደል? ከአሁን በኋላ አልወድህም። ሂድ፣ ከእንግዲህ ዳግመኛ አንገናኝ፣ ሂድ። አዩዌ ቀደም ሲል አንቺን በመውቀሴ ተሳስቻለሁ። እንደ ተሳሳትኩ አውቃለሁ። ልትመቺኝ፣ ልትጮህበኝ፣ የፈለግሽውን ልታደርጊ ትችያለሽ። ግን ልትታየኝ አትችለም። ግን ከአሁን በኋላ እኔን ያዳንከኛው አቶ ታን አይደለም። ኪያው ስለተናገረችው አንድ ነገር ብቻ ወደ ውሃው እንድገባ አስገደድከኝ እና እሷ ራሷ ባዘጋጀችው ድራማ ምክንያት እነዚያ ወንበዴዎች እንዲያሰቃዩ ፈቀድ። እነዚያ ሰዎች ምን እንዳደረጉብኝ ታውቃለህ? ታንጂኒያን፣ ማወቅ ትፈልጋለህ? ማወቅ አልፈልግም። እንደዚያ ያደርጉብሻል ብዬ በእውነት አላሰብኩም ነበር። እንደ ተሳሳትኩ አውቃለሁ። እቀየራለሁ፣ ቃል እገባለሁ። ይቅር ትለኛለሽ? ሕይወቴን አድነሃል። አሁን ደግሞ በአንተ ምክንያት ተሰቃይቻለሁ። ተካክሰናል እላለሁ። አይ፣ መካከስ አልፈልግም። ሳትወጂኝ ልትቀሪ አትችያም። ይህንን ልታደርጊበኝ አትችለም። ይህንን ልታደርጊበኝ አትችለም። ታንጂኒያን፣
አሁን ያለህበትን ሁኔታ አይ። ምን ማድረግ አለብኝ? ምን ማድረግ አለብኝ? ይቅር እንድትይልኝ? እንግዲያውስ ትኪያው ላደረገችው ነገር ዋጋ እንድትከፍል እፈልጋለሁ። እኔ ያለፍኩበትን ስቃይ ሁሉ እንድትቀበል አድርጋት። እንግዲያውስ ትኪያው ላደረገችው ነገር ዋጋ እንድትከፍል እፈልጋለሁ። እንግዲያውስ እኔን ብቻ ትቀጣለህ። እኔን ብቻ ዋጋ ታስከፍላለህ። ግን ትኪያውን ለመቅጣት ልብህ አይፈቅድም አይደል? ከዚህ ውጪ ማንኛውንም ነገር የፈለግሽውን ሌላ ማንኛውንም ነገር ልሰጥሽ ይችላል። ሂድ ውጣ። አትሂጂ አትሂጂ። አዩዌ እንድትወጣ ነግራሃለች። አልሰማሃትም? ዝም በል። እዚህ የመናገር መብት የለህም። ታንጂኒያን እያስጠነቀቅኩህ ነው። አዩዌ ከሆስፒታል ከወጣች በኋላ እሷን ማየት አትፈቀድልህም። ታንጂኒያን እኔ የዚያው ዩዌ ሕጋዊ ባል ነኝ። አንተ ምንም አይነት ደረጃ የሌለ እዚህ እንዲህ ያለ የማይረባ ነገር ለመናገር ምን መብት አለ? ማን ነኝ ብለህ ታስባለህ? ሕጋዊ ባል አትርሳ። ያለኸው በውሸት ጋብቻ ውስጥ ነው። ሁልጊዜም እኔ ከማሳድገው ውሻ አልፈህ አታውቅም። እንዴት እንዲህ ታናግረኛለህ? አዩዌ እኔን ብቻ ነው የምትወደው፣ እኔን ብቻ። ኦ ግን አዩዌ ስትናገር የሰማው እስካሁን የወደደችው ብቸኛው ሰው አቶ ታንን እንደሆነ ነው። በሚገባ ማወቅ አለብህ። አንተ አዩዌን ፈጽሞ እንዳላዳንካት። አዩዌ ስትመኘው የነበረው አቶ ታን በእውነቱ እኔ ነኝ። ታን እንደ ታንቺ ለአንተ የውሸት ጋብቻ ብቻ ሊሆን ቢችልም ለእኔ ግን እውነተኛ ፍቅርን ማግኘት ነበር። ለዚህም አንተን ማመስገን አለብኝ። ዝም በል። ኦ ልክ ነህ። ልነግርህ ረሳው። ከአዩዌ ጀርባ የጋብቻ ፍቃድ አውጥቻለሁ። ምን አልክ? ታንጂኒያን ለራስህ የሚበጅህን ካወቅክ ጥፋ። ለምን? እዚያው አዩዌ ራሷ ነች ያገኘች። አላስገደድኳትም፣ አልዋሸኋትም። ይበቃል። ከእንግዲህ ማየት አልፈልግም። ጥሩ የችግረኛ ሴት ታሪክ አዘጋጅተሻል። ታሪኩ እውነት ይሁን አይሁን ግድ የለም። ዋናው ነገር እሱ ማመኑ ነው እና ሙሉ በሙሉ መረታቱ። ለረጅም ጊዜ አጥብቄ ወደው እንደነበር አሁን አመነ። ነገር ግን ለማወቅ የቻለው ያኔ ሕይወቴን ያዳነው እሱ ሳይሆን አንተ መሆንህን ነው። ምን የሚሰማው ይመስልሃል? የጥፋተኝነት ስሜት፣ ያለመተማመን፣ ወይስ ብቁ መሆኑን ለማረጋገጥ ይቆርጥ ይሆን? እኔን እንደሚያጣ በተጨነቀ ቁጥር ራሱን መቆጣጠር ያክተዋል። እሱ ሙሉ በሙሉ ግራ ሲጋባ ትርኢታችን ሊጀመር ነው። ሄ አንተ፣ ምን እያደረግክ ነው? ብርድ እንዳይመታሽ ገና ሙሉ በሙሉ አላገገምሽም። ችግር የለውም ያሰገነት። ደግሞም እንድዘል በጥንቃቄ የመረጥከው ቦታ ነበር። ደግሞም እነዚያን ወሮበላዎች አስቀድመህ ጉቦ ሰጥተህባቸው ነበር። በእኔ ላይ ከባድ ይመስላል፣ ግን በእውነቱ ላይ ላዩን የሆኑ ቁስሎች ብቻ ናቸው። በጥሩ ሁኔታ አብረን እንሰራለን። አትምታኝ፣ እርዳኝ። አያን እርዳኝ። ያመኛል። አያን እርዳኝ። አትጨነቂ፣ ሰዎቹን አስቀድመን አግኝተናቸዋል። በእርግጥ ለ4 ዓመታት አብረን ስንሰራ ቆይተናል። ጥሩ መግባባት ባይኖረን ኖሮ ቤተሰባቸውን እንድታትፍ እንዴት ልረዳህ እችል ነበር? አዩዌ ተጸጽቻለሁ። ይህ ጨዋታ በጣም አደገኛ ነው። ከ4 ዓመት በፊት እንድትሳተፊ መፍቀድ አልነበረብኝም። ወንድምህን መበቀል ትፈልጋለህ? ከ4 ዓመት በፊት ከእኔ ጋር መስራት ትፈልግ ነበር። የአዛውንቱ የታን ሕገወጥ ልጅ እንደሆንክ፣ የታንጂኒያንስ መተረካቢ አጎት እንደሆንክ ነግረኸኝ፣ እናም የታን ቤተሰብን አብረን እናጥፋለን አልከኝ። አሁን ለመሳካት በጣም ተቃርበን ሳለ ለምን አሁን ትጸጽታለህ? አትጨነቅ፣ ተስማምተናል። ታንጂኒያንን እንዳጠፋ ትረዳኛለህ። እኔ በግልጽ እሆናለሁ፣ አንተ ደግሞ በጥላ ውስጥ ትሆናለህ። ምንም አይነት አደጋ አይገጥምም። ይህ ፍትሃዊ ስምምነት ነው። እሺ፣ ፍትሃዊ ስምምነት። አያን ታውቃለህ፣ ዢያኦ ዩቤን ጽናዋን ለማረጋገጥ ከሕንፃ ላይ ዘለለች። ለምን በሐሰት ከሰስካት? አያን እንደዚህ አትሁን። ነገሮችን በንግግር መፍታት አንችልም? ይህ ዢያኦ ዩዌ ከሕንፃ ስለመዝለሏ ምንድን ነው? ዢያኦ ዩዌ ከአንተ መታፈን ጋር ምንም ግንኙነት አልነበራም። ንጽሕናዋን ለማረጋገጥ ስትል ከሕንፃ ላይ ዘለለች። ያጂ ውሻ ሊያኦ ዩዌ
የታንጂኒያንን ርኅራኄ ለማግኘት በእውነት ከሕንፃ ዘለለች። በጣም ጨካኝ ናት። ጆው ቺያኦ ለምን አሳሰርሽኝ? ዢያኦ ዩዌ እንዳፈነችሽ አድርጌ እንዳስብ ለምን አሳሰርሽኝ? አያን በእውነት የምታወራው ነገር አይገባኝም። እሷም በሌላ ሰው ተሳስቼ ሊሆን ይችላል። አያን እባክህ እመነኝሽ። ዶክተሩ የድህረ አሰቃቂ ጭንቀት እንዳለብኝ ተናግሯል። የፈነኝ ሰው ቁመናው ከዢያኦ ዩዌ ጋር ተመሳሳይ ነበር። እናም ለረጅም ጊዜ አሰቃየችኝ። ለዛ ነው እኔ በእውነት ሆን ብዬ አላደረግኩትም። በእውነት አብረን ነው ያደግነው። እንዴት ያለው ሰው እንደሆንኩ አታውቅም? አሁንም ካላመንከኝ ሄጄ ለዢያኦ ዩዌ ይቅርታ ለመጠየቅ እጅ እንሳላታለሁ። ገና ሙሉ በሙሉ አላገገምሽም። መሄድ አያስፈልግሽም። ያስታውሽ፣ ከአሁን በኋላ ከዢያኦ ዩዌ ራቂ። አያን፣ ዢያኦ ዩዌ ብቻ ጠብቂ። ይህንን እንደዚሁ አልተወውም። ባለፈው ግማሽ ወር ውስጥ ታንጂኒያን አንቺን ለማየት 28 ጊዜ ወደ ሆስፒታል መጥቷል። ይህም በቀን በአማካይ 2 ጊዜ ማለት። እኔ ከአንቺ ጋር ስቀራረብ ባየ ቁጥር ወደ ኩባንያው ተመልሶ ቁጣውን ይዘረግፋል። በኩባንያው ውስጥ ያሉ ሰዎች ያለማቋረጥ ስለ እሱ እያማረሩ ነው። ብዙ ጎበዝ ሠራተኞች ቀድሞውኑ ሥራቸውን ለቀዋል። ታዲያ አንተ ከሁኔታው አልተጠቀምክም? ከሁኔታው መጠቀም ስቲ ምን ማለትሽ ነው? እኔ ለእያንዳንዱ ብቃት ላለው ሰው የሚያድግበትን ቦታ እየሰጥ እንዲያውም 1000 ክፍሎች ያሉት ታላቅ መኖሪያ እንዴት ማግኘት ይቻላል? በዓለም ላይ ያሉትን ምስኪን ምሁራን ሁሉ ለመጠለልና ደስተኛ ለማድረግ። እሺ፣ ግን ታንጂኒያን እንዲህ መቀጠሉን ካልተው የታን ኮርፖሬሽንን ለመቆጣጠር ምን ያህል ጊዜ ይፈጅብሃል? ምናልባት ሌላ ግማሽ ዓመት ይፈጃል። ደግሞም የታን ኮርፖሬሽን ጥልቅ መሠረት አለው። በአጭር ጊዜ ውስጥ ግን እሰጋለሁ። ግማሽ ዓመት ትንሽ ይረዝማል። ነገሩን እንድታፈጥን እረዳሃለሁ። አሁን ምን ለማድረግ አቅደሻል? ሄሎ፣ ዛሬ ከሆስፒታል እንደምትወስደኝ አልነገርከኝም ነበር። ለረጅም ጊዜ ስጠብቅህ ነበር። ቶሎ ካልመጣህ ብቻዬን እሄዳለሁ። አዩዌ፣ ይቅርታ፣ ዛሬ ከሆስፒታል እንደምትወጪ አላውቅም ነበር። እዚያው ጠብቂኝ፣ እየመጣሁ ነው። ታንጂኒያን፣ የታንቺን ቁጥር እየደወልኩ አልነበረም? ባትመጣ ይሻላል። ይቅርታ፣ ይቅርታ፣ ይቅርታ። ታንጂኒያን በቅርቡ እዚህ ይሆናል። ምናልባት ራስን ብትደብቅ ይሻላል። ምን ይመስልሃል? ሄዷል። አየዋ፣ መጣህ። ለአንተ የምሰጥ ነገር አለኝ። ምንድን ነው? ስጦታ ነው? ይህ የአንገት ሐብል ከ4 ዓመት በፊት ከልደት ቀን የመጣ ነው። የአንተ ስጦታ ነበር። ለእኔ የሰጠኸኝ የመጀመሪያው ስጦታዬም ነበር። ይህ ከ1 ዓመት በዓላችን የመጣ ነው። የሰጠነኝ ቦርሳ። ረዳት ዋንግ እንዲሁ በዘፈቀደ እንዲመርጠው እንዳደረግክ ባውቅም አሁንም በጣም ደስተኛ ነበርኩ። ምክንያቱም ግንኙነታችንን አምነት ተቀብለሃል ማለት ስለነበረ ነው። አዩዌ፣ አብረን ብዙ አስደሳች ትዝታዎች እንደነበሩን አላስተዋልኩም ነበር። አሁን እነዚህን ሁሉ አስደሳች ትዝታዎች ለአንተ መልሼ እየሰጠሁ ነው። በሚቀጥለው ጊዜ ስንገናኝ ባዳን እንሆናለን። አዩዌ፣ አልስማማም። ከአንቺ ጋር ባዕድ መሆን አልፈልግም። ብዙ አስደሳች ትዝታዎች የሉንም እንዴ? አስደሳች ትዝታዎች? ይህን የእጅ አምባር ታስታውሳለህ? በጠዋቱ 9 ሰዓት ላይ ወደ ድግስ ጠራኸኝ እና ብዙ የጠጣ ሰው ይህን የእጅ አምባር ማግኘት እንደሚችል ተናገር። እንደፈለግከው አየሁ። ስለዚህ የቻልኩትን ያህል ጨለጥኩ። በመጨረሻም ይህን የእጅ አምባር አሸነፍኩ። አንተ ግን ዞር ብለህ ለሌላ ሴት ሰጠሃል። አልጠበቅከውም ነበር አይደል? ያቺ ሴት ይህ የእጅ አምባር ርካሽ መስሏት ነበር እና መልሳ ሰጠች። ይህ ልብስ ለመጀመሪያ ጊዜ በአንተ ቤት ያደርኩበት ነው። በኋላ ላይ ልብሶቼ ሁሉ እንደተቀደዱ ተናገር እና ከሴት ጓደኞች መካከል የትኛዋ ይህንን እንደተወችው አላወቅክም ነበር። በእሱ እንድጠቀም ብቻ ነገርከኝ። ከዚህ በላይ አትናገሪ አዩዌ። እና ይህ የምሳ ቃራ? ይህን የምሳ ቃራ የገዛኸው ውሻህን ለመመገብ ነበር። ውሻ ከሞተ በኋላ ለእኔ ሰጠምኝ። ውሻ ማሳደግ አሰልቺ እንደሆነ ተናገርክ። ከውሻ ይልቅ እኔ ይበልጥ ሳቢ እንደሆንኩ ተናገርክ።
አዩዌ ከዚህ በላይ አትናገሪ። እኔ ወራዳ ነበርኩ። ለምን አትመችኝም? ለምን አትመችኝም? ይብቃ። ለአንተ እንደ ሰው አይተኸኝ አታውቅም። እንደ ፈለግህ ልትጠራኝ የምትችል መጫወቻ ነኝ እና በፈለግህ ጊዜ ልታሰናብተኝ የምትችል። አየዋ፣ እንደዚያ አይደለም። እባክሽ እንዳስረዳሽ ፍቀጂልኝ እሺ። ታንጂኒያን እወድህ ነበር። በጣም በጣም እወድህ ነበር። ግን አንተን መውደድ በጣም አድካሚ ነው። ልቤም በጣም ያመኛል። አዩዌ፣ አንድ ተጨማሪ ዕድል ስጪኝ እባክሽ። አንድ ተጨማሪ ዕድል ብቻ። ልቀቃት፣ ልቀቃት። አቶ ታን፣ እባክዎ ክብርዎን ይጠብቁ። ደህና ነኝ። ዢያኦ ዩዌ፣ ትዕግሥቴ ገደብ አለው። በቂ ችግር ፈጥረሻል። እኔ አስቀድሞ ይህን ያህል አድርጌያለሁ። በእውነት ቀሪ ሕይወትሽን ከዚህ ተሸናፊ ጋር ማሳለፍ ትፈልጊያለሽ? ልክ ነዎት አቶ ታን። ለእኔ ምን እንደሚበጀኝ አላወቅኩም ነበር። እንደ ቀድሞ መሆን ነበረብኝ እና ወዲያውኑ እንደገና ላሽቃብጥልህ ይገባ ነበር። አዩዌ፣ እኔ ያልኩት እሱን አልነበረም። በእርግጥ ያልከው እሱን ነው። ምክንያቱም ሁልጊዜም እንደ ንብረትህ ነው የምታየኝ። በእኔ ላይ ፍጹም ቁጥጥር አለ። አሁን እኔም መልሰህ ለማግኘት እየሞከርክ ያለህበት ምክንያቱም ብቻ ነው የእኔን አለመታዘዝ መቀበል ስላልቻልክ ነው። ተሳስተሻል። እንዲያውም እኔ ታንጂኒያን ከአንተ ፍቅርንና ክብርን ማግኘት ስላልቻልኩ እንግዲህ ራሴን እለቃለሁ፣ አንተንም እለቅሃለሁ። ጥፋተኝነት በአንድ ወንድ ልብ ውስጥ ስር ለመስደድ በቂ ነው። አንድ ወንድ ስለ አንቺ ሲል በድርጊቶቹ ላይ ማሰላሰል ሲጀምር በአንቺ ሱስ እስኪይዘው ድረስ ብዙ ጊዜ አይፈጅበትም። ይቅርታ አድርጊልኝ ታንጂኒያን። እወድህ ነበር። በጣም በጣም እወድህ ነበር። ግን አንተን መውደድ በጣም አድካሚ ነው። ልቤም በጣም ያመኛል። ልክ ነዎት ሚስተር ታን። ለእኔ የሚበጀኝን አላወቅኩም ነበር። እንደ ቀድሞ መሆን ነበረብኝ እና ወዲያውኑ እንደገና ላቆላምጥዎት ይገባ ነበር። ምክንያቱም ሁልጊዜም እንደ ንብረትህ ነው የምታየኝ። በእኔ ላይ ፍጹም ቁጥጥር አለ። አሁን እኔም መልሰህ ለማግኘት እየሞከርክ ያለኸው ምክንያቱም የእኔን አለመታዘዝ መቀበል ስለማትችል ብቻ ነው። አዩዌ፣ ይቅር እንድትይኝ ምን ማድረግ አለብኝ? ምንድነው ችግሩ ወንድም ታን? ሰሞኑን በጣም ተክዘሃል። አላየንህም ነበር። አሁን ደግሞ ስትወጣ ብቻህን እየጠጣህ ነው። መጠጣቱን አቁም። ልቡ እንደተሰበረ ወጣት ልጅ ትመስላለህ። በእውነት ልብህ ተሰብሮ አይደለም አይደል? ትኪያው ለሁለተኛ ጊዜ አልተወችህም አይደል? እሷ አይደለችም። እሷ ካልሆነች ታዲያ ማናት? ሲያው ዩዌ ልትሆን ትችላለች። የማይታመን ነው። ሁልጊዜም ለማዝናኛ እንደምትሆን ትንሽ መጫወቻ ነበር የምታያ። እሷ ልትሆን አትችልም። ለማዝናኛ ትንሽ መጫወቻ? አንተም እንደዛ ታስባለህ? ሁሉም ሰው እንደዛ ነው የሚለው። እኔ ብቻ አይደለሁም። ሲያው ዩዌ በእነዚህ ሁሉ ዓመታት ከጎንህ ነበረች፣ እንደ አጎብዳጅ። በእሷ ሰልችተሃል። ለዛ ነው ሲያው ዩዌ እና ታንኪ በውሸት እንዲጋቡ ያደረግከው። ያቺ አጎብዳጅ ሲያው ዩዌ ለ4 ዓመታት ለሚስተር ታን ስትላላክ ቆይታለች። አሁን ደግሞ ለታማኝ ውሻው ተዳረች። ታውቂያለሽ፣ አጎብዳጅ እና ታማኝ ውሻ በትክክልም ለሰማይ ለምድሩ የሚመጣጠኑ ናቸው። ቦታዋን ሳታውቅ አሁንም ወደ ላይ ለመውጣት ትሞክራለች። የልዑሉ መጫወቻ ሆና ቀርታለች። እንደዛ አይደለም። ሲያው ዩዌን ከታንኪ ጋር በማጋባትህ አልተቆጨህም አይደል? ተቆጭቻለሁ። ቢሆንስ? ሐሳብህ በእውነት ለመረዳት ይከብዳል። አሁን ተቆጥታብኛለች። አሁን ችላ እያለችኝ ነው። በእርግጥ ትቆጣለች። ከዚህ በፊት እንደ ውሻ ነው የተጫወትክባት። ባይቆጣት ነበር የሚገርመው። አንተ ምን አልክ? አይ በዋናነት ታንኪ እና ሲያው ዩዌ አሁን ስለተጋቡ ነው። አሁን ጣልቃ ከገባ ተገቢ ያልሆነ አይሆንም። ለምን ተገቢ አይሆንም? የውሸት ጋብቻ ብቻ ነበር። ሲያው ዩዌ ሁልጊዜም ከእኔ ጋር ነበረች። እሷ የእኔ ሴት ናት። ታንኪ ራሱን ማን ይመስለዋል? የእኔን ሴት ለመንጠቅ እንዴት ይደፍራል? ግን አንተና ሲያው ዩዌ ሁልጊዜም በምስክር ግንኙነት ውስጥ አልነበራችሁም? ደህና በዚህ አይነት ሥራ ላይ እንደነበርክ ማንም የሚያውቅ የለም። ለማንኛውም አገኘሁት። ሲያው ዩዌ ለምን መመለስ እንደማትፈልግ አውቃለሁ። ምክንያቱም መቼም ይፋ አላደረግኩትም ነበር። አሁን ምን ማድረግ እንዳለብኝ አውቃለሁ። ፍቅር የሚባለው ብልህ የነበረውን ሞኝ የሚያደርግ፣ ምክንያታዊ የነበረውን እብድ የሚያደርግ እና አእምሮ የጠራውን ባዶ የሚያደርግ ነው።
አዩ በጣም አስፈላጊ የሆነ የምነግርሽ ነገር አለኝ። 2 ደቂቃ ብቻ ስጪኝ። ጨርሼ እንደወጣሁ እሄዳለሁ። እሺ 2 ደቂቃ። ስትጨርስ ሂድ። እኔም ማየት እስከዚህ ይጠላሻል? ሄይ ተመልከሽ። ከእኔ ጋር ብዙ እንዳለፍሽ አውቃለሁ። ከነገ ወዲያ ግብዣ አዘጋጅቻለሁ። ያን ጊዜ ማንነትሽን ይፋ አደርጋለሁ። የእኔ ሴት ትሆኛለሽ። ከእንግዲህ ማንም ሊያንገላታሽ አይደፍርም። አያስፈልግም። ለምን? የፈለግሽው ማዕረግ አይደለም እንዲህ ይፋ ከሆነ በኋላ ፍቅረኛዬ ትሆኛለሽ። እኔ ምን እንደምፈልግ ምንም አታውቅም። ከአንተ ፍቅርና ክብር ማግኘት ካልቻልኩ ራሴን እለቅቃለሁ። አንተንም እለቅሃለሁ። የፈለግሽው ፍቅርና ክብር ነው። ይፋ ከሆነ በኋላ በትክክል እወድሻለሁ። ፍቅር ታንጂኒያን፣ ፍቅር ምን እንደሆነ እንኳን ታውቃለህ? የምፈልገውን ከረጅም ጊዜ በፊት ነግሬ ነበር። ቴኪያው ላደረገችው ነገር ዋጋ እንድትከፍል እፈልጋለሁ። እኔ ያለፍኩበትን ሁሉ እንድትቀምስ አድርጋት። አዮ ቴኪያው በእርግጥ ብዙ ስህተቶችን ሰርታለች፣ ነገር ግን የልብ ህመም አለባት። እንዲህ አይነት ጫና መቋቋም አትችልም። አያን ታንጂኒያን ትንሿ ፍቅረኛ እዚህ ነች። አሁን መሄድ እችላለሁ። አዩቤ የተሳሳተ ግንዛቤ አይኑሽ። ቤትሽ በአግባቡ ከመቀመጥ ይልቅ እዚህ ምን እያደረግሽ ነው? ወደ ቤት ተመለሽ። በፊት በጣም ደንግጬ ስለነበር በሌላ ሰው ተሳስቼ ነበር። እህትሲያው ይሄ አሁንም ይቅር ካላለችኝ እንበረከክልሻለሁ። ግንባሬን መሬት አስክቼ ይቅርታ እጠይቃለሁ። እሺ እንግዲያውስ ተንበርከኪ። አዩዌ የእግሯ ቁስል ገና አልዳነም። እንዳትንበረከክ እናድርጋት። እሺ ቀላል ይቅርታ ይበቃታል። እህትሲያው ይሄ ይቅርታ አስቀድሜ አውቄያለሁ። የእኔ መታገት ካንቺ ጋር ምንም ግንኙነት እንደሌለው በሰው ተሳስቼ ነበር። ቴኪያው ታንጂኒያን እንዲህ ያለ ደካማ ውሸት ያምናል ማለት ነው። ከሚገባው በላይ ግምት የሰጠሁት ይመስለኛል። ገባኝ። ያ ብቻ ነው። አዩ አትከተለኝ። አዩዌ ከነገ ወዲያ ወደ ግብዣው መሄድ አለብሽ። ሁሉም ነገር እዚያ እገልጽልሻለሁ። ቴኪያው አንቺም መምጣት አለብሽ። ወይዘሮ ድ በአንቺ ውስጥ ያለው ልብ የዚህ ሰው ነው። ለልቤ ተስማሚ መሆን ለአንዳንድ ምስኪን ነፍሳት በረከት ነው። ወንድሜ የሰውን ሕይወት እንደ ሳር የሚያዩትን እነዚህን ሰዎች ዋጋቸውን እንዲከፍሉ አድርጋል። ታን ለምን ይህን ግብዣ የሚያዘጋጅ ይመስላችኋል? በጣም ትልቅ ጉዳይ ነው። ማን ያውቃል? የአቶ ታን የመጀመሪያ ፍቅረኛ ጂኪያው አልተመለሰችም። ታጫቸውን ለማብሰር ሊሆን ይችላል። አዩዌ በእርግጥ ትመጣለች። አያን እዚህ ምን እያደረግሽ ነው? ሆስፒታል እንድትቆይ አልነገርኩሽም? ሆስፒታሉ በጣም አሰልቺ ነው። ታውቃለህ፣ ከሁሉ በላይ ግብዣዎችን እወዳለሁ። ዛሬ እንዴት እታያለሁ? አያን የት እየሄድክ ነው? ሲጋራ ላጨስ ነው። አትከተይም። አያን ቀድሞ አይንከባከበኝም ነበር። አሁን ለምን እንዲህ ይለዋወጥብኛል? ቺያው ይሄ መሆን አለባት። ያጂውሽ አሁንም ለመምጣት ትደፍራለች። ቺያው ይሄ እዚህ ምን እያደረግሽ ነው? አያን እንድመጣ ጠይቆኝ ነው። እንዲህ በመልበስ አያንን የምታታል ሰው ይመስልሻል? ልንገርሽ፣ በአያን ልብ ውስጥ ላንቺ ቦታ የለም። አያን እዚህ የለም። በአያን ደረጃ እና ቦታ እሱን ማነጋገር የሚፈልጉ ብዙ ሰዎች አሉ። እንዴት ያንቺ ተራ ሊሆን ይችላል? ታንጂኒያን እዚህ የለም። ታዲያ ለምን ትቾኪያለሽ? ምን አልሽ? የቢግል ውሻ አይነት ጉልበት አለሽ። ቀኑን ሙሉ የምትጮህ ታንጂኒያን አታሰለችውም? ጥሩ፣ እንግዲያውስ በመጨረሻ እውነተኛ ማንነትሽን እያሳየሽ ነው አይደል? ሁልጊዜም እየመሰልሽ እንደሆነ አውቅ ነበር። እነዚያን ቃላት ልታስቀምጫቸው ትችያለሽ። ለፍቅረኛሽ አያን ውሻ ለማሰልጠን ጊዜ የለኝም። ቺያውሽ እንዴት እኔን ለመሳደብ ትደፍሪያለሽ? ልክ ነው፣ ምንም አይደለም። ደግሞም ውሾች ካንቺ የበለጠ ያምራሉ። አውቃለሁ። ሆን ብለሽ ታዛዥና የዋህ መስለሽ ነው የምትቀርቢው።
በአያን ልብ ውስጥ እኔን ለመተካት አንቺን ልተካ። በእኔ እየቀናሽ ነው። አስኪኝ ነው። ለምን በአንቺ እቀናለሁ? መቅናትሽን አለመቅናትሽን በልብሽ ታውቂዋለሽ። አይተሸዋል። ታንጂኒያን አሁን እኔን ብቻ ነው የሚያየው። ከአሁን በኋላ ከጎኑ ላንቺ የሚሆን ቦታ የለም። ወይዘሮ፣ በብዙ ሰዎች ፊት ልታዋርጂኝ ይገባሻል። አንቺን ነው እያዋረድኩ ያለው። አንቺ ነውረኛ ውሻ። ሁሉም ያውቃል። አያን የኔ ነው። እሱ የኔ ነው። አንቺ ዝም ብለሽ የሰው ትዳር አፍራሽ። በጣም አመሰግናለሁ። ዢያውዩ መመሰልሽን ማቆም ትችያለሽ። እኔ እንኳ አልነካውሽም። በራስሽ ነው የወደቅሽው። ወይዘሮ ምንም ቢሆን በብዙ ሰዎች ፊት ከዚህ በፊት ያስተማርኩሽ ትምህርት የቀለለሽ ይመስለኛል። እንደ አንቺ ያለሽ ሰዎችን እያታለለች የምትዞር ባለጌ መሞት ብቻ ነው ያለባት። እኔ ማንንም አላታለልኩም። ዛሬ ቆዳሽን ነው የምገፍሽ። ምን እያደረግሽ ነው? ልቀቂኝ! አትንኪን! አትንኪን! አንቺ ባለጌ እኔን ለመምታት ትደፍሪያለሽ? ቁሚ! አንቺ ባለጌ እኔን ለመምታት ትደፍሪያለሽ? ቁሚ! አዩ ደህና ነሽ? ልቀቀኝ! ለምን እዚህ መጣ? ለምን አዳንከኝ? እኔ በግልጽ ከሁሉም በላይ የምጠላህ አንተን ነው። አያን መታኝ። ትኪያው እንዲህ አይነት ክፉ ሴት ነሽ ብዬ ፈጽሞ አላሰብኩም ነበር። ከዚህ በፊት ስለ አንቺ በጣም ተሳስቼ ነበር። አያን ዢያውዩ ነበረች። ያቺ ባለጌ ነበረች። ከአሁን በኋላ ከአዩ ራቂ። አዩ ደህና ነው። ዘግይቼ ነበር። አያን አመሰግናለሁ። አዩ ዛሬ ለመምጣት ፈቃደኛ መሆንሽ አሁንም በልብሽ ውስጥ እንዳለው ያሳያል። አንቺም ትወጂኛለሽ አይደል? እኔ የመጣሁት ልፈልግ ለሁሉም ማሳወቅ የምፈልገው ከጎኔ ያለችው ወይዘሪት ያውዩ የሴት ጓደኛዬ እንደሆነች ነው እና ወደፊት እሷ የታን ኮርፖሬሽን ትሆናለች። አቶ ታን ባለቤቴ የሴት ጓደኛ እንደሆነች ለሁሉም እየነገርክ ነው? እዚህ አንተን ለረጅም ጊዜ ስጠብቅ ነበር። የት ነበርክ? አዩ አንቺ አቶ ታን በእውነቱ ሁልጊዜ ልነግርህ እፈልግ ነበር። እዚህ የመጣሁት አቂን ለመፈለግ ነው። አዩ ይቅርታ፣ ዘግይቻለሁ። በዛ ውስጥ ማለፍሽ አዝኛለሁ። ወደ ቤት እንሂድ። ጥሩ ነው። ለማንኛውም በዚህ ግብዣ ላይ መገኘት አልፈልግም ነበር። እሺ እንሂድ። አዩ አያን እዚህ ምን እያደረግህ ነው? ትኪያው ድፍረት አለሽ። አዩን ለመንካት እንዴት ደፈርሽ? አያን ልቀቀኝ! እያስጠነቀቅኩሽ ነው። አዩ የእኔ ሴት ነች። እንደገና ለመንካት ብትደፍሪ አልተውሽም። አሁን እሱ በእውነት ሊገድላት ፈልጎ ነበር። ያምሻል? የሰው ጥፊ ምንም አልነበረም። ለቀረው ነገር እየመሰልኩ ነበር፣ ግን መልሼ የጠፋኋት ጥፊ ግን እውነተኛ ነበር። አንቺ ግን ከዚህ ክስተት በኋላ የድኪያው ቦታ በታንጂኒያን ልብ ውስጥ ሙሉ በሙሉ ተሰብሯል። እሱ ለድኪያው ያለው ትዕግስት ሙሉ በሙሉ ሲያልቅ መረቡን የምንዘጋበት የእኛ ተራ ይሆናል። ታዲያ ቀጣዩ እርምጃችን ምንድን ነው? በእርግጥም የቅናት ነበልባል ይበልጥ እንዲነድ እናደርጋለን። እሺ ታንጂኒያን እሱ ሄደዋል። ታንጂኒያን? አዎ ታንጂኒያን በሩ ላይ ነበር። ያኔ በመሳሳማችን ውስጥ ምን ያህል እንደገባን አይቶ ሳይሆን አይቀርም። ስለዚህ ሄደ።
ግን ማለት ያለብኝ ትወናሽ ትንሽ የበዛ አልነበረም? ከንፈርሽ አብጧል። ይቅርታ። እየወቀስኩሽ አይደለም። ብቻ በሚቀጥለው ጊዜ ትንሽ ቀስ ማለት ትችያለሽ። ሌላ ጊዜ አለ። በእርግጥ ሌላ ጊዜ አለ። ያለበለዚያ ታንጂኒያንን እንዴት ሙሉ በሙሉ እናሳብደዋለን? አትንቀሳቀሽ። ለምን ለታንኪ እንዲህ ቀረብሽ? በቅናት እያበድኩ እንደሆነ ታውቂያለሽ። ልቀቀኝ። ከዚህ በላይ ልለቅሽ አልችልም። በአንቺ ፍቅር አብጃለሁ። እባክሽ እንደገና ልንገናኝ እንችላለን? ያለ አንቺ መኖር አልችልም። ጊዜው ትክክል ይመስላል። ታውቂያለሽ፣ አሁን ካለው ባለጌ ታንኪ ጋር ስትሆኚ በቅናት ላብድ ነበር። ያ ባለጌ፣ እሱ በፍጹም አይገባሽም። የእኔ ነሽ። ከዚህ በፊት የእኔ ጥፋት ነበር። ከዚያ ባለጌ ጋር እንድትሆኚ መፍቀድ አልነበረብኝም። አያን፣ በእውነት ትወደኛለህ? በእርግጥ አያን፣ ትወደኛለህ አይደል? አውጤ ነበር። ከታንኪ ጋር ያለኝ ጋብቻ የውሸት ቢሆንም አሁንም ሰርግ አድርገናል። አሁን ሁሉም ሰው እውነተኛ ባለትዳሮች እንደሆንን ያስባል። ሁለታችን ምናልባት ለእኛ ምንም ዕድል የለም አይደል? ለምን አይኖርም? እሱን ለመፋታት ፈቃደኛ እስከሆንሽ ድረስ ወዲያውኑ የጥምረት ግብዣችንን ማዘጋጀት እችላለሁ። እኔና ታንኪ የጋብቻ ፈቃድ ወስደን አናውቅም። እንዴት ልንፋታ እንችላለን? ያ ባለጌ ታንኪ ነግሮኛል። ከጀርባሽ በምስጢር መታወቂያሽን ወስዶ የጋብቻ ፈቃድ እንዳገኙ። ያ ባለጌ፣ እንደዚያ ያለ ተንኮለኛ ባለጌ ከእሱ ጋር መሆን የለብህም። ግን እንዴት በራሱ የጋብቻ ፈቃድ ሊያገኝ ቻለ? አሁን መመሪያው ተቀይሯል። ጥቂት መስመሮችን መሳብ ብቻ ነው የሚያስፈልገው። መታወቂያሽን ማግኘት እና ከዚያ ያለ አንቺ የጋብቻ ፈቃዱን ማግኘት ይችላል። ልክ ነው፣ ልክ ነው። በምስጢር መታወቂያሽን ሰርቆ መሆን አለበት። ስለዚህ ነገር አነጋገር። ለማንኛውም ስለ ጋብቻው አታውቂም ነበር። እሱን ለመፋታት ፈቃደኛ እስከሆንሽ ድረስ ወዲያውኑ የጥምረት ግብዣችንን ማድረግ እንችላለን። እሺ? እሺ፣ እንግዲያውስ። አዩ፣ በእውነት ልንፋታ ነው? በምስጢር መታወቂያሽን ወስጄ ፈቃድ ስላገኘው ብቻ ተቆጥተሻል? አይ፣ ከአንተ ጋር ምንም ግንኙነት የለውም። ጋብቻችን ገና ከጅምሩ የውሸት ነበር። ፈቃድ ቢኖረንም ባይኖረንም ምንም ለውጥ የለውም። ግን መፋታት እንችል እንደሆነ በእኛ ላይ የተመሰረተ አይደለም። ታንኪ፣ እየፈታሁ ነው። ጋብቻችን ገና ከጅምሩ ቀልድ ነበር። አንቺ ነሽ ቀልድ። ልንገርሽ፣ ታንጂኒያን አንቺን ለእኔ ነው የሰጥሽ። አሁን የተሻለ ሰው ስላገኝሽ ልትፈቺኝ ትፈልጊያለሽ? በሕልምሽ ነው። ልክ ነው፣ የተሻለ ሰው አግኝቻለሁ። አንተም ለምን አትፈልግም? አንተ በምር ታንጎን ያለ ውሻ ብቻ ነህ። ባሌ መሆን የምትችል ለምን ይመስልሃል? የታንጂኒያን ነፃ አልጋ አማቂ መሆን የፈለግሽ ይመስለኛል አይደል? እወድሻለሁ ስላለ ይወድሻል። ልቡን አውጥቶ ላንቺ አሳይቶሻል። አየሽ፣ ማውጣት አያስፈልግም። ይህን ታያለ። እንዲህ ያለ ትልቅ ባለቀለም አልማዝ አይተህ ታውቃለህ? ይህ ታንጂኒያን የሰጠኝ የጥምረት ቀለበት ነው። እሱ የሚሰጠኝ ጌጣጌጥ። ማንኛውም አንዲት ኩራጅ ከአንተ ቅንነት በላይ ዋጋ አለው። ይህ የማይቻል ነው። አያን እንዴት ለሺያዊው የጋብቻ ጥያቄ ያቀርባል? አይደለም፣ ወደ ታን ቤተሰብ የምገባው ብቸኛዋ እኔ ነኝ። ታንኪ እና ሺያዊው መፋታት የለባቸውም። ሰላም፣ ለመፋታት መጥተናል። አይቻልም፣ አይቻልም። ዛሬ ሌላ ቀጠሮ የለም። ነገ በማለዳ ተመለሽ። ግንኝ ሂጂ፣ እየዘጋን ነው። እኔ እዚህ እስካለው ድረስ ወደ ታን ቤተሰብ መቀላቀልን መርሳት ትችያለሽ።
ድኪያው በእውነት አላሳፈርሽኝ። ይህ ምን አይነት ሞኝ ደንብ ነው? 1 ሳምንት ሆነውና አሁንም የፍቺ የምስክር ወረቀት አላገኘንም። ሺያኦዩ ዛሬ ካንቺ ጋር ልሂድ። እሺ፣ አትጨነቅ። ዛሬ ማለዳ ቀጠሮ አስይዣለሁ። በእርግጥ ይሳካል። የምስራቹን እስካመጣልህ ድረስ በመኪናው ውስጥ ጠብቀኝ። ግን ጥሩ ልጅ ሁንና እስክመለስ ድረስ ጠብቀኝ። እሺ፣ እኔ እስክትመለሺ ድረስ እጠብቅሻለሁ። ለመሆኑ ፍቺውን ፈጸማችሁ? አንተን በማሳዘኔ አዝናለሁ። አሁንም ልናገኘው አልቻልንም። አያን ለምን እንደሆነ አላውቅም። ቀጠሮ ልናገኝ አልቻልንም። ዕጣ ፈንታ መሆን አለበት። እኔና አዩዌ የማይፈርስ ትዳር አለን። በሰማይ የተጣመርን ነን። አንተ አያን ምናልባት መተው ይሻለን ይሆናል። ምናልባት አብረን እንድንሆን አልተጻፈልንም ይሆናል። ዕጣ ፈንታ መሆን አለበት ነው። በዚህ የማይረባ ነገር አላምንም። ራሴ ገብቼ አየዋለሁ። አትጨነቂ፣ ቀጠሮዎቹ ሁሉ እስኪያልቁ ድረስ ጠብቀናል። ቢገባ እንኳ ምን ሊያደርግ ይችላል? ምናልባት የሆነን ሰው አስቀይመናል ብሎ ያስብ ይሆናል። እኔም ትንሽ ረሃብ ተሰምቶኛል። እንብላ ዘንድ ይህንን በፍጥነት እንጨርስ። እሺ፣ አሁን የተከፈተ የሆት ፖት ምግብ ቤት አለ። ትንሽ ቆይቼ እወስድሃለሁ። ዚያው ዩዌ፣ አንቺ ውሽ፣ አሁንም እኔን ለመገናኘት ትደፍሪያለሽ? መሞት ፈልገሻል? ምንም አይደለም። እንዲት ትንሽ ነገር ላንቺ ጥፋቱን እንድትወስጂልኝ እፈልጋለሁ። ስለምን እያወራሽ ነው? አሁንም አልተፋታችሁም? 1 ሳምንት ሆኖታል። እናንተ ሁለታችሁ በእውነት ትጣጣማላችሁ? አንዷ ጫማ ላሽ ከሌላው ጫማ ላሽ ጋር በሰማይ የተጣመራችሁ ናችሁ። ሄ ዚያው ዩዌ፣ አንቺና ታንኪ አብራችሁ መቆለፍ አለባችሁ። ነገሮችን ወስደሻል፣ ግን ለቀሪው ሕይወትሽ ለእኔ መወጣጫ ልትሆኚ ይገባል። አብደሻል እንዴ? አንቺ ለእኔ መወጣጫ ነሽ። ኪኪያው፣ ይህንን ያደረግሽው አንቺ ነሽ። ሰው ጉቦ ሰጠሽ እንዳንፋታ ለማድረግ። እኔና ታንኪ እንዳንፋታ ለማገድ እየሞከርሽ ነው። ሆን ብለሽ ከአያን ጋር እንዳልሆን ልታገጅኝ እየሞከርሽ ነው። ልክ ነው፣ እኔ ነኝ ያደረግኩ። ታዲያ ምን ይሁን? አንቺ ውሻ፣ ራስሽን በደንብ ማየት አለብሽ። የታን ቤተሰብ ውስጥ ለመግባት የሚገባሽ ይመስልሻል? እንደ አንቺ ያለ ሰው ለቀሪው ሕይወትሽ እንደ ታንኪ ካለ ዝቅተኛ ሰው ጋር መኖር ነው የሚገባሽ። ሞኝ! አንቺ በጣም ክፉ ነሽ። እኔን ለመግፋት ትደፍሪያለሽ? እኔ የምታውቂው ይህን ብቻ ነው። እነዚህን የማታለያ ዘዴዎች ለማየት ያስጠላል። አቁሚ፣ ከመንገዴ ራቅ። ዛሬ ትምህርት እሰጥሻለሁ። አያን፣ ላስረዳህ እንዲያው ኪኪያው፣ አዩዌ እንዳትፋታ ለመከልከል ትደፍሪያለሽ። ዚያው ዩዌ፣ ወጥመድ አዘጋጅሽልኝ። አያን፣ ዚያው ዩዌ አንተን እንድታገባ አልፈለግኩም ነበር። ነገር ግን ለመጀመሪያ ጊዜ ለፍቺ በመጡ ጊዜ ብቻ ነበር እንዲመልሷቸው ሰው ጉቦ የሰጠሁት። ከዚያ በኋላ ምንም አላደረግኩም። እኔን ተንኮል የሰራችብኝ ዚያው ዩዌ ናት። በበቂ ፍጥነት ከአንቺ መራቅ እንኳን አልቻልኩም። እንዴት አድርጌ ተንኮል ስራብሻለሁ? እዚህ እንድመጣ መልእክት የላክሽልኝ አንቺ ነሽ። አያኔ፣ በእውነት ልታገቢኝ ትፈልጊያለሽ? እኔ ከእንግዲህ አልደፍርም። ወይዘሮ፣ አሁን እንዲህ በመሆኗ በእውነት ካገባን ምን እንደምታደርግ ማን ያውቃል? ምን እያወራህ ነው? ምንም አላደረግኩም። አንቺ ዝም በይ። አዳምጠኝ። ታንጂኒያን፣ እኛን ተወው። አዝናለሁ። ለምንድነው ሁሉ ሰው አዩዌን ከእኔ ሊነጥቀኝ የሚፈልገው? ይህ ዓለም እኛን ሁለታችንን ብቻ ቢይዝ በጣም ጥሩ ነበር። የጂ ቤተሰብ ከስሯል። የጂኪያው እግርም ተሰብሯል። ታንጂኒያን ነው ያደረገው።
በሲቪል ጉዳዮች ቢሮ ከነበረው ያ ቀን ጀምሮ ታንጂኒያን እንደ እብድ ሰው እየመሰለ ነው። በምንም አይነት ዋጋ የዙ ቤተሰብን ለማጥፋት ቆርጧል። እና እንዲያውም ዙኪያው አሁን ቤት አልባ ሆናለች። እሷም መጨረሻ ያት ሰው እንዳለ ሰምቻለሁ። አንዱ እግሯ ተሰብሮ ነበር፣ ፊቷም ተበላሽቶ ነበር። ከወንድሜ ሕይወት ጋር ሲነጻጸር የዙኪያው ጉዳቶች ምንድን ናቸው? በተጨማሪም ታንጂኒያን አሁንም በሕይወትና በደህና ሁኔታ ላይ ነው። እንሄድ። ሺያኦዬ ወደ ታንጂኒያን ለመቅረብ በእርግጥም ዓላማ ነበረሽ? አየ ለሚሻለው አንድ ተጨማሪ ዕድል ስጪኝ። ካንቺ መለየት አልችልም። አያን ቀድሞውኑ በጣም ተጎድቻለሁ። መወራረድ አልፈልግም እና እንደገና ለመወራረድ አልደፍርም። ወደ ቤቴ እየሄድኩ ነው። አኪ ቤት ውስጥ ሾርባ አዘጋጅቶ እየጠበቀኝ ነው። አንተም ቀድመህ ወደ ቤት መሄድ አለብኝ። ይህ የት ነው? እዚያ ማንም አለ? እዚያ ማንም አለ? በሩን ክፈቱ። ታንጂኒያን ነቅተሻል። መራብ አለብሽ። ሆድሽን ለማሞቅ መጀመሪያ ጥቂት ገንፎ ብይ። በኋላ መብላት የምትፈልጊውን ማንኛውንም እኔ አዘጋጅልሻለሁ። ታንጂኒያን ይህ ቦታ የት ነው? ለምንድን ነው እዚህ የመጣሁት? ይህ እኛ ሁለታችን ብቻ ያለንበት ቦታ ነው። ከእንግዲህ ማንም አያውኩንም። ታንጂኒያን እኔን አግተውኛል። አየና መጀመሪያ ጥቂት ገንፎ ብይ። አብደሃል? መጀመሪያ ላይ ዝም ብለህ እንደማትወደኝ አስቤ ነበር። አሁን ግን አስባለሁ። አንተ ፍጹም ጠማማ ነህ። መደበኛ የሰው ስሜት የለህም፣ ወይም ሰውን የመውደድ ችሎታ የለህም። ከዚህ ቦታ መውጣት እፈልጋለሁ። አየ 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 እንዳትሄጂ። ለዘላለም ከአንቺ ጋር መሆን ብቻ ነው የምፈልገው። አንቺስ ይህንን አትፈልጊም? እብድ? አዎ እብድ ነኝ። በጣም ስለማፈቅርሽ ነው። ሌላ ሰው ካንቺ እንዲለየኝ ማሰብ አልችልም። ይህ ቦታ ደስ አይልም? እኛ ሁለታችን ብቻ። አንቺ ትወጂኛለሽ፣ እኔ እወድሻለሁ። ለዘላለም አብረን መሆን እንችላለን። አይ ደስ አይልም? ጠይቀይኛል። እኔ ይህንን አልፈልግም። አየ 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 ተጎድተሻል፣ ተጎድተሻል። ራስሽን አትጎጂ። አየ ራስሽን አትጎጂ። ልቤን ይሰብረዋል። አየ እንዳልጎዳ ከፈለገ እንግዲያውስ ልቀቀኝ። አየ አይሆንም። አየ ቁጣሽን መወጣት ከፈለግሽ በእኔ ላይ መወጣት ትችያለሽ። አልፈራም። የማልደፍር ይመስልሃል? አየ አሁን ደስተኛ ነሽ? አየ እኔን እስካልተውሽኝ ድረስ ማንኛውንም ነገር አደርጋለሁ። ታንጂኒያን በመጨረሻ አሳበድኩ። አየ እለምንሻለሁ፣ እባክሽን የሆነ ነገር ብይ። አየ ስቴክ መብላት ስለሚወድ ከአሁን ጀምሮ በየቀኑ አዘጋጅልሻለሁ። መብላት እንደምወድ ማን ነገረ? ስቴክን ከምንም በላይ ይጠላለሁ። አየ ይቅርታ። ተቃጠልሽ? ሁሉም የእኔ ጥፋት ነው። ደክሞኛል፣ ላርፍ ነው። ቆይ አየ እስካሁን እንደምትወጂኝ አልነገርሽኝም። ተስማምተን ነበር ከመተኛትሽ በፊት እንደምትወጂኝ እንድትነግሪኝ። ይገባሃል። አየ የምትመችኝ ስለምትወጂኝ መሆን አለበት አይደል? መጀመሪያ መዓዛው ይሸታል፣ ከዚያም የሚያቃጥል በጥፊ ይመጣል። ይህ የሚያሳየው ያንቺን የሚቃጠል ፍቅር ነው። በቃኝ አንተ እብድ። አየ አየ ልቀቀኝ። አየ እንዳትሄጂ። ከዚህ ገሃነም መውጣት እፈልጋለሁ። ልቀቀኝ። የእኔ ጥፋት ነበር። ምቾት እንዳይሰማሽ አድርጊሻለሁ። እናም እሰማሻለሁ። ብቻ አታየኝ። የምለውን ሁሉ ትሰማለህ። እሺ
እሺ እንግዲያውስ መጀመሪያ ቅንነትን አሳየኝ። አዩ ብቻ እስካለሽ ድረስ የጠየቅሽውን ሁሉ አደርጋለሁ። ማንኛውንም ነገር። እሺ እንግዲያውስ ይህን በደንብ አስታውስ። ሁሉም ነገር በመጀመሪያ በእኔ ስሜት ላይ የተመሰረተ መሆን አለበት። እኔ የማልወደውን አንተ መጥላት አለብህ። የምወደውን ሁሉ ልትሰጠኝ ይገባል። በሙሉ ልብህ ልትወደኝ ይገባል። እናም ያለ ምንም ቅድመ ሁኔታ ልትታዘዘኝ ይገባል። ተረዳህ? አትጨነቂ አዩ። ያንን ለማድረግ የተቻለኝን አደርጋለሁ። ቡችላዎች ታዛዥ ሲሆኑ ይሻላሉ። አይ ወይዘሮ፣ ያለ ቀጠሮ መግባት አትችይም። ስለ አያን ላናግረው የሚገባ በጣም አስፈላጊ ነገር አለኝ። ከመንገዴ ራቅ። አትችይም። አይ ወይዘሮ አያን ሺያኦዩ እና ታንኪ ስለ አንድ ወንድም እና በሕይወቱ ስለ መክፈል ሲያወሩ ሰምቻለሁ። ወደ አንተ ለመቅረብ ምክንያት አላቸው። ሊያታልሉህ አይገባም። ኦህ እንደዛ ነው? ይቅርታ አቶ ታን፣ ይቺን ሴት ማስቆም አልቻልኩም። አሁን መሄድ ትችላለህ። እሺ። አንተ ነህ? አያን የት አለ? አያን ወዴት ሄደ? ታንጂያን ነው? እሱና ሺያኦዩ ለጫጉላ ሽርሽር ወደ አንዲት ትንሽ ደሴት ሄደዋል። አሁን የታን ኮርፖሬሽን ዋና ሥራ አስፈጻሚ እኔ ነኝ። እናንተ ሁለታችሁ በእውነት በዚህ ውስጥ አብራችሁ ናችሁ? እናንተ አመንዝራ ጥንዶች፣ በአያን ላይ ምን ለማድረግ እየሞከራችሁ ነው? በትክክል ካስታወስኩ ፊትሽ እና እግርሽ ታንጂኒያን አንድ ሰው እንዲያደርገው አድርጓል አይደል? እሱ እንደዛ አደረገሽ። አሁንም ስለ እሱ ትጨነቂያለሽ? በእውነት ልብ የሚነካ ነው። ምን አገባ? አሁኑኑ ለአያን ልነግረው ነው። እናንተ ሁለታችሁ ለመሞት ተዘጋጁ። የመጨረሻውን እሹህ የምነቅልበት ጊዜ አሁን ነው። አዩ፣ ለማን ነው መልእክት የምትልኪው? እየጠረጠርከኝ ነው? አይ አዩ፣ ያለፈለኩት እሱን አልነበረም። በመካከላችን መሰረታዊ እምነት እንኳን ከሌለ እንግዲያውስ የምነጋገረው ምንም ነገር የለን። አዩ፣ ያልኩት እንደዛ አይደለም። አትንካኝ ታንጂኒያን። እንዲህ ማድረግ በፍጹም እንደማትወደኝ እንዲሰማኝ ያደርገኛል። አዩ፣ ወድሻለሁ። እየጠረጠርኩሽ አይደለም፣ ብቻ ተጨንቄ ነው። አዩ፣ እንደተሳሳትኩ አውቃለሁ። ምሽንቹ ነብኝ። በእውነት መሳሳትህን አውቀሃል? ምሽኝ አልመክትሽም። እንዴት ልመታህ እችላለሁ? አዩ፣ ግን ቅድም ጠርጥረኸኛል። በእውነት ስሜቴን ጎድተኸዋል። አይ አዩ፣ ከእንግዲህ በፍጹም አልጠረጥርሽም። በእውነት በእውነት ዳግመኛ ከጠረጠርኩሽ ወይም ካላመንኩሽ አሰቃቂ ሞት ይምጣብኝ። እንደዛ አትበል አዩ፣ ይቅር ትይኛለሽ፣ ስለዚህ ወደፊት አታየኝም? ታዛዥ እስከሆንክ ድረስ ሁልጊዜ ከጎንህ ሆናለሁ። አንቺ መሆን አለብሽ። አያን ላድንህ መጥቻለሁ። አዩ፣ በጣም እወድሻለሁ። በእውነት በጣም እወድሻለሁ። ምን ያህል ትወደኛለህ? ለእኔ ለመሞት ዝግጁ እስከመሆን ድረስ ትወደኛለህ? አዎ፣ ለአንቺ ለመሞት ፈቃደኛ ነኝ።
እንግዲያውስ ቃልህን ብታከብር ይሻላል። ታንጂኒያን ለወንድሜ ያለብህን ዕዳ የምትከፍልበት ጊዜ ደርሷል። ታንጂኒያን ሺያኦዩዌ ሁልጊዜም እየዋሸች ነበር። በውስጤ ያለው የዚህ ልብ ባለቤት ወንድሟ ሺያኦሊን ነው። ሺያኦዩዌ በጭራሽ አትወድህም። እሷ አንተን የቀረበችህ ለበቀል ብቻ ነው። እሷ የምትለው እውነት ነው? አብረኸኝ የነበርሽው ለበቀል ብቻ ነበር። ወንድሜ በእርግጥም ሺያኦሊን ነው። አያን ሰማ። እሷ የሺያኦሊን እህት ናት። እሷ አንተን የቀረበችህ ለበቀል መሆን አለበት። ወንድሜ በእርግጥም ሺያኦሊን ነው። ግን ወንድሜ በመኪና አደጋ አልነበረም የሞተው። አሁን እንዳልከው በሰውነትህ ውስጥ ያለው የልብ ባለቤት ወንድሜ እንደሆነ። ይህ ምን ማለት ነው? እንዴት ሳላውቅ ቀረው? የወንድሜ ልብ እንደተለገሰ። አዩዌ ስሚኝ፣ ላስረዳሽ እችላለሁ። ማስረዳት? ለወንድሜ ሞት ምክንያት የሆንሽው አንቺ ነሽ። ለዙኪያብ ብለሽ ወንድሜን ገደልሽው። አዩዌ እንደዛ አይደለም። አንተ ወራዳ፣ ወንድሜን ገደልከው። እኔ ደግሞ በአንተ ፍቅር ወደቅኩ። የወንድሜን መንፈስ እንዴት አይነዋለሁ? እገድልሃለሁ፣ እገድልሃለሁ። አያን እንዳታታልህ። ሁሉም ነገር ገና ድሮ ታውቅ ነበር። ይህን ሁሉ ጊዜ ስተው ነበር። አንቺ ዝም በይ፣ አንቺ ዝም በይ። አያን እሷ በእውነት እየዋሸች ነው። እባክህ እመነኝ። ሁሉም ሰምቻለሁ። ከዚያ ታንኪ ጋር ተባባሪ ናት። ሁለቱም በአንተ ላይ ለማሴር እየሞከሩ ነው። እኔ ወንድሜን ይቅርታ እጠይቃለሁ። በእርግጥም እሱን በገደለው ሰው ፍቅር ወደቅኩ። እሞታለሁ፣ እሞታለሁ፣ እሞታለሁ። አዩዌ፣ አዩዌ አይሆንም። እንዳትሞች። ለምን? ለምን እንድሞት አትፈቅድልኝም? አያን፣ ወንድሜን ይቅርታ እጠይቃለሁ። አዩዌ፣ ሁሉም የእኔ ጥፋት ነው። ሁሉም የእኔ ጥፋት ነው። እንግዲያውስ አንተ ሙት። ለወንድሜ ሕይወት ዋጋ ክፈል። ሂድና ሙት፣ ሂድና ሙት። አዩዌ፣ አዩዌ፣ ምን ሆነሻል? አዩዌ፣ አዩዌ ራቅ። ልቀቃት። እሷ የእኔ ናት። ታንጂኒያን አይገባህም። ያንተ መኖር ለአዩዌ ማለቂያ የሌለው ስቃይ ብቻ ነው የሚያመጣው። አያን ትፊ። በሚቀጥለው ጊዜ ከፊቴ ስትመጪ እንደ ተበላሸ ፊት እና እንደ ተሰበረ እግር ቀላል አይሆንም። ምን አልክ? ወጣቱ ጌታ ኩባንያውን ለሌላ ሰው እንዲያስተዳድር አስረክቧል። እናም ከወይዘሪት ሺያው ጋር ወደ አንዲት ትንሽ ደስ ወይዘሪት ሺያኦዩዌ ናት። ለ4 ዓመታት በወጣቱ ጌታ ጎን የነበረችው ሴት እሷ ናት። አስታውሳታለሁ። በጂኒያን ጎን ያለች ትንሽ መጫወቻ ብቻ ናት። ለብዙ ዓመታት ስትከተለው ኖራለች። በጭራሽ የማትመጥን ናት። በፊት እንደዛ ነበር። እናም ወጣቱ ጌታ እንደ እብድ ተስፋ ቆርጦ ሊመልሳት እየሞከረ ነው። በደሴት ላይ በቁጥጥር ስር እስከ ማድረግ ደርሶ እናም የኩባንያውን ጉዳዮች ሙሉ በሙሉ ችላ ብሏል። ትርኪ ምርኪ ፍጠን ወደ አገር ቤት የሚመለሰውን የመጀመሪያውን በረራ ያዝ። እሽ። ይህ ትንሽ ባለጌ ጥሩ እረፍት ማድረግ ፈልጌ ነበር። እሱ ግን ሰላም ሊሰጠኝ አልፈለገም። ትንሽ ፍራፍሬ ብይ። መብላት አልችልም። ምን ሆነሻል? እቅዳችን ሊጠናቀቅ ነው። አሁን ለምን እንዲህ ደስተኛ ያልሆንሽ ትመስያለሽ? ሁሉም ነገር በጣም በተቃና ሁኔታ እየሄደ እንደሆነ ይሰማኛል። በጣም በመቃናቱ አንድ ነገር የረሳው መስሎ ይሰማኛል። ይህ ማለት ፍጹም ተስማምተናል ማለት ነው። እቅዳችን በትክክል ባቀድነው መሰረት እየሄደ ነው። ብቻ በጣም እያሰብኩበት እንደሆነ ተስፋ አደርጋለሁ። አዩቤ፣ የት እንዳለሽ ንገሪኝ። ላስረዳሽ እችላለሁ። በእውነት ታንጂኒያን፣ ምንም እንኳን በጣም ብወድህም ግን ወንድሜን እንደገደልከው ካወቅኩበት ጊዜ ጀምሮ ለእኛ ከእንግዲህ ምንም ዕድል የለም። አዩዋ፣ አይዞሽ፣ አሁንም እኔ አለሁልሽ። አላዘንኩም።
እነዚህ የደስታ እንባዎች ናቸው። በመጨረሻም የወንድሜን በቀል መበቀል እችላለሁ። ከዚህ በላይ ደስተኛ መሆን አልችልም ነበር። ያ ጥሩ ነው። ለመሆኑ የቤተሰቡን ሀብት ለመያዝ ያቀድሽው ትልቅ ዕቅድ እንዴት እየሄደ ነው? በታንዛኒያን ወደ ደሴቱ ተወስደ በነበረበት ጊዜ አብዛኛውን የታን ኮርፖሬሽን ሥራዎች ተቆጣጥሬ ነበር። እንዲሁም የራሴን ሰዎች ቡድን አሰልጥኛለሁ። አሁን የታንዛኒያን ስም እንደ ቀድሞ ጥሩ አይደለም። በጣም ጥሩ። በመቀጠል የመጨረሻውን እርምጃ ብቻ መውሰድ አለብን። ልቀቂኝ አያቴ፣ ለምን ተመለስ? ልቀቂ። ወጣት ጌታ፣ ታላቁ ጌታ ሰሞኑን የሆነውን ሁሉ ያውቃሉ። ትላንት ማታ መጀመሪያ የሚያገኙትን በረራ ይዘው ተመልሰዋል። እኔ ባልመለስ ኖሮ ኩባንያው በአንተ ይፈርስ ነበር። አይደለም፣ ገደቤን አውቃለሁ። ገደብ? ባለፉት 6 ወራት ውስጥ የፈጠርከውን ምስቅልቅል ተመልከት። የኩባንያው አክሲዮን ምን ያህል እንደወረደ ተመልከት። አሁን ያንን ለማስተናገድ ስሜት የለኝም። አያቴ፣ ትንሽ ቆይ። አዩሜን እስክመልስ ድረስ ጠብቀኝ። ከዚያ የኩባንያውን ጉዳይ ይጨርሳለሁ። መጠበቅ አልችልም። ይህን ከንቱነት እንድትቀጥል መፍቀድ አልችልም። በዚህ ጊዜ እዚሁ ትቆያለህ እና ማድረግ ያለብህን ሁሉ ትጨርሳለህ። ግን ምንም ግን የለም። ሁለታችሁም ጠብቁት። እሺ? ይቅርታ ወጣት ጌታ፣ ያለ ታላቁ ጌታ ትዕዛዝ መውጣት አትችልም። አቶ ታን፣ የወይዘሮ ሲያውን መገኛ አግኝተናል። አንድ ተጨማሪ ነገር ብታደርጊልኝ ዋጋውን አንድ ተጨማሪ ነገር ብታደርጊልኝ። ይህ የግል መርማሪ በእውነት ችሎታ አላት። በእውነት ባንኮን ክፍያውን ያደርጋል። ጥሩ ሥራ ሰርተሻል። ገንዘቡ ወደ ካርድሽ ተላልፏል። ለጋስ አለቃ ነው። ወደፊትም አብረን እንስራ። አዩዬ፣ በመጨረሻ አገኘሁሽ። አዩ፣ ታንዛኒያን ምን እያደረግክ ነው? አዩዬ፣ በጣም ናፍቀሽኝ ነበር። ተሳስቴ እንደነበር አውቃለሁ። እኔ ባለጌ ነኝ። ግን እሱ ወንድምሽ መሆኑን በእውነት አላውቅም ነበር። ታዲያ ወንድሜ ባይሆን ኖሮ የሰውን ሕይወት እንደ ሰር ትቆጥረው ነበር። ታንዛኒያን፣ አንተ ፍጹም መጥፎ ሰው ነህ። አዩዬ፣ ልክ ነሽ። አስቢበታለሁ። ሁሉም ጥፋት የእኔ ነበር። ፈቃደኛ ከሆንሽ ቀሪ ሕይወቴን ካሳ በመክፈል ላሳልፍ እችላለሁ። ያንን አልፈልግም። ለሕይወትህ ግድ የለኝም። ይሰይፈኛል። አዩዋ፣ ይቅር እንድትይኝ ምን ማድረግ ይኖርብኛል? ቁጣሽን እንድትወጪ ልቤን ላውጣሽ። ደስተኛ የሚያደርግሽ ከሆነ ማንኛውንም ነገር ማድረግ እችላለሁ። መመሰሉን አቁም። አንተ የታን ቤተሰብ ልዑል ነህ። ሕይወትህ በጣም ውድ ነው። አልደፍርም። አዩዋ፣ ቀደም ብዬ ነግሬሻለሁ። ለአንቺ ብዬ እሞታለሁ። ፈቃደኛ ነኝ። እንደዚያ ከሆነ ከዚያ ሂድና ሙት። መመሰሉን አቁም ወጣት ጌታ ታን። አንተና እኔ በተመሳሳይ መንገድ ላይ አይደለንም። አዩዋ፣ እየዋሸሁሽ አይደለም። ታንዛኒያን፣ ለምን እንዲህ ሞኝ ሆንክ? እየቀለድኩ ነበር። አውጤ ነበር። ታስቢልኛለሽ። ስለምን እያወራህ ነው? አምቡላንስ በቅርቡ ይደርሳል። ለጥቂት ጊዜ ብቻ ጠንክር። አልጸጽትም። አታውራ። ታንዛኒያን፣ ወንድሜ ቀድሞውኑ ሄዷል። አንተም ብቻዬን ልትተወኝ አትችልም። አዩዬ፣ ለአንቺ በመሞቴ እኔ በጣም ደስተኛ ነኝ። አታውራ። ብቻዬን ልትተወኝ አትችልም። መተኛት አትችልም። አያን፣ መተኛት አትችልም። ብትሄድ ምን አደርጋለሁ? መተኛት አትችልም። አያን አያን
አያን አያን ፈጥነሽ አድኚው። ምንድን ነው የምታደርጊው? አያን የኔ ነው፣ ልቀቂው። ከመንገዱ ራቂ። ስለ አያን በኋላ ከአንቺ ጋር ተሳስባለሁ። አንድ ነገር እንደረሳሁ ተናግሬ ነበር። ይህን ሽማግሌ መርሳቴ ታውክ። አዩ፣ ምንድን ነው የሆንሽው? የታንጂኒያን አያት ተመልሷል። ምን? ለእረፍት ወደ ውጭ ሀገር አልሄደም እንዴ? አስቀድሞ ስልጣኑን ለታንጂኒያን አስረክቧል። ከእንግዲህ በኩባንያው ጉዳዮች ውስጥ አይገባም። ጥቂት ቀርቶኝ ነበር። ታንጂኒያንን በራሱ ፈቃድ ወደ ሲኦል መላክ እችል ነበር። ይህ ሁሉ የዚያ ሽማግሌ ጥፋት ነው። ማንነቴን ሊያጋልጥበኝ ጥቂት ነበር የቀረው። ለመሆኑ ምን ተፈጠረ? ዶክተር፣ እሱ እንዴት ነው? እንደ ዕድል ሆኖ በሽተኛው በሰዓቱ ደርሷል። ከአደገኛ ሁኔታ ወጥቷል። ግን ለተወሰነ ጊዜ ክትትል እንዲደረግለት ሆስፒታል መቆየት አለበት። ምስጋና ይግባው። ጌታዬ፣ ትንሽ ማረፍ ይፈልጋሉ? ሌሊቱን ሙሉ በበረራ ነው የመጡ። ሰውነቶ የሚችል አይመስለኝም። ጂኒያን ሲያድግ እርጅናዬን በሰላም አሳልፋለሁ ብዬ አስቤ ነበር። እሱ እንዲህ ያስቸግራል ብሎ ማን አሰበ? ጌታዬ፣ አይጨነቁ። ወጣቱ ጌታ በቅርቡ መንቃት አለበት። ትንሽ እንዲያርፉ ልርዳዎት። እንዲህ ነው የሆነው። አዛውንቱ ታን አሁን ወደ ሀገር ተመልሰዋል። እቅዳችንን ለማጠናቀቅ ምናልባት አስቸጋሪ ሊሆን ይችላል። አዎ፣ አዛውንቱ ታን የመጡት ከትሑት ቤተሰብ ነው። ይህን ግዙፍ የቤተሰብ ንግድ በገዛ እጃቸው ነው የገነቡት። የእሳቸው ዘዴዎች በእርግጠኝነት ተራ ሰው ሊወዳደራቸው የሚችል አይደለም። እኛ ለእሳቸው ተወዳዳሪ አይደለን። እና ያኔ በወንድሜ ላይ የደረሰው ነገር ታንጂኒያን የፈጠረውን ችግር እንዲያስተካክል ረድቶት መሆን አለበት። ለዚህ ነው ምንም አይነት ክፍተት ማግኘት ያልቻልነው። እንደ ዕድል ሆኖ በኩባንያው ውስጥ ያደረግኳቸው ዝግጅቶች በጣም ምናልባት ለተወሰነ ጊዜ አይደርስበትም። አሁን ግን ታንጂኒያን በሆስፒታል ውስጥ በኮማ ውስጥ ስለሆነ እና አዛውንቱ ታን የአንቺን መኖር ስላወቁ በአንቺ ላይ አንድ ነገር ያደርጋሉ ብዬ እንግዲያውስ ሁኔታውን እቀለብሳለሁ። እናም በራሴ ተነሳሽነት ወደ እሳቸው እሄዳለሁ። ኦ ወይዘሮ ዘበኝ፣ እባክሽን አስገቢኝ። በእውነት በጣም ተጨንቄያለሁ። ስለ አያን እለምንሻለሁ። ዝም ብለሽ አስገቢኝ። ባለጌ ሴት አሁንም እዚህ ለመምጣት ድፍረቱ! አያታን አያት ብለሽ አትጥሪኝ። አንቺ መሰሪ ብቁ አይደለሽም። አንቺ ባትሆኒ ኖሮ የልጅ ልጄ እንዲህ አይሆንም ነበር። አያታን ስለ እኔ የፈለጉትን ማለት ይችላሉ። አያንን ለማየት ብቻ ዝም ብለው ሊያስገቡን ይችላሉ። በእውነት ስለ እሱ ተጨንቄያለሁ። የልጅ ልጄን ዳግመኛ አታየውም። ይህችን ሴት ከዚህ ጎትተሽ አውጫት። ልቀቂኝ። አያን በጣም ናፍቀይኛል። ልትተወኝ አትችልም። ትወናሽን አቁሚ። አስቀድሞ ምርመራ እንዲደረግ አዝዣለሁ። ሆን ብለሽ እዚህ የመጣሽው ከጂኒያን ለመበቀል ነው። ምንድን ነው የምታወሩት? እኔና አያን በእውነት ነው የምንዋደደው። በእውነት መዋደድ? ጥሩ። እንግዲያውስ ጂኒያን የደረሰበትን ስቃይ አንቺም እንዲስ ምን ፈራሽ? እኔ ላድርግልሽ። እኔን ለማቃጠል ከደፈሩ አያን ሲነቃ አይለቅዎትም። እኔ አያቱ ነኝ። አንቺን ወይስ እኔን እንደሚለቅ እናያለን። አያን አድነኝ። አያን ንቃ። አያን አድነኝ። አቁሙ። አያን በመጨረሻ ነቃኪ። ይቅርታ አድርጊልኝ። አስፈራውሽ? አያንክ ታንጂኒያን፣ በእውነት ይህችን ሴት እስከዚህ ድረስ ትወዳታለህ? አዎ፣ በእውነት እወዳታለሁ። እሷ የእኔ ሁሉም ነገር ናት። እኔ አያትህ ነኝ። ማንኛውም ቢሆን
ታንጂኒያን እንደተጠበቀው የታላቁን ጌታ ታንን ልብ መለወጥ የሚችለው እሱ ብቻ ነው። ይህችን ሴት ከዚህ አስወጫት። አንተ እኮ አያን ይህችን ሴት እንደገና ማየት ከፈለግ ረጋ በል። አዩይን መልሶ ሊንክ አንተ የታን ቤተሰብ ቀጣይ ወራሽ ነህ። ለሴት ብለህ ታለቅሳለህ፣ ደግሞም ትሞታል። እሷን ማግባት እፈልጋለሁ። ስለ እሱ ጨርሶ አታስብክ። አይ የእኔ ሁሉም ነገር ናት። ለዚህ ሕይወቴ እሷን መርጫለሁ። አንተ ትንሽ ባለጌ እያመስክ ነውክ። አያቴ እለምንሃለሁ፣ ያለ አዩይ መኖር አልችልም። በእሷ ላይ አንዳች ነገር ቢደርስ እኔም መኖር አልፈልግምክ። ማንኛውንም ነገር ለማድረግ ፈቃደኛ መሆን። እሽ፣ ቀድሞውንም ኩባንያችንን አበላሽተዋል። ተመለስና ኩባንያውን በአግባቡ አስተዳድር። ሁሉም ሰው እንደገና እንዲያምንህ አድርግ። ራስህን አስመስክር። ከዚያም ማንንም ለማግባት ብትፈልግ እኔ ጣልቃ አልገባም። በእውነት አያቴ? እንደኔ ያለ ሽማግሌ ቃሉን ይጠብቃል። አያቴ፣ ኩባንያውን እንደማስተካከል ቃል እገባለሁ። ግን መጀመሪያ አዩይን እንድታሳየኝ ትፈቅድልኛል? ለእሷ የምነግራት ብዙ ነገር አለኝ። እለምንሃለሁክ። አስገቢያትክ። አያንክ አዩይ፣ እነሱ ምንም አላደረጉሽም አይደል? ደህና ነኝክ። አዩይ፣ አትጨነቂ። አያቴ ቀድሞውኑ ተስማምቷል። ኩባንያውን በጥሩ ሁኔታ እስካስተዳደርኩ ድረስ አብረን መሆን እንችላለን። ከዚያም የታን ኮርፖሬሽንን እንደ ጥራት እሰጥሻለሁክ። አዩይ፣ ምን ሆነሻል? በጣም ደስ ብሎሽ ነው መናገር ያቃተሽ? እንግዲያውስ የምስራችን እጠብቃለሁክ። አትጨነቂ፣ ተስፋ አላስቆርጥሽምክ። እሺ፣ አይተዋታል። አሁን ጤናህ እንዲመለስ ብቻ ትኩረት አድርግ። ከዚያም ወደ ኩባንያው ተመለስ እና ልታከናውነው የሚገባህን ሥራ ሁሉ ጨርስ። አያቴ፣ ቃል ልትገባልኝ ይገባል አዩይን እንደማትጎዳትኩ። እሺ፣ ቃል እገባልሃለሁ። ይህችን ሴት በሰላም ወደ ቤቷ አድርሻ። ልክ ከታላቁ ጌታ ታን እንደሚጠበቀው ጥቂት በሆኑ ቃላት ብቻ ታንጂኒያንን ትኩረቱን እንደገና ወደ ኩባንያው እንዲያደርግ ማድረግ ይችላል። እንግዲያውስ እሄዳለሁ። ስለምን እያሰብሽ ነው? ውሃው እየቀዘቀዘ ነው። አሁንም ስለ ታላቁ ጌታ ታን እያሰብሽ ነው? አዎ፣ ለስኬት በጣም ተቃርበን ነበር። ከዚያም በድንገት ያልተጠበቀ መሰናክል ታየ። ለአፍታ በእውነት ምን ማድረግ እንዳለብኝ አላውቅም ነበርች። ችግር የለውም። ለጥቂት ጊዜ መጠበቅ እንችላለን። ትክክለኛውን ጊዜ ጠብቂ። ለማንኛውም በዚህ ጊዜ ውስጥ ጠንክረሽ ትሰሪ ነበር። እረፍት ወስጂክ። አይ፣ ማቆም አንችልም። የታላቁ ጌታ ታን መገለጥ የበለጠ እንድገነዘብ አድርጎኛል። ጊዜው በረዘመ ቁጥር አደጋው እየጨመረ እንደሚሄድ። አንዴ ታንጂኒያን የታን ኮርፖሬሽንን በእውነት ከተረከበ ያለፉት ጥረቶቻችን ሁሉ ከንቱ ይሆናሉ። ምንም ቢሆን እዚህ ተቀምጠን ሞትን መጠበቅ አንችልም። ዛሬ ለምን ዘገየ? ነገ የባለ አክሲዮኖች ስብሰባ አለ። ኩባንያው ሆሜ አንዳንድ ዝግጅቶችን እያደረጉ ነበር። የባለ አክሲዮኖች ስብሰባ። በነገው የባለ አክሲዮኖች ስብሰባ ላይ ከግማሽ በላይ የሚሆኑት ለታንጂኒያን ድምፅ ከሰጡ ሽማግሌው ታን ሙሉ የኩባንያውን ቁጥጥር ለእሱ አሳልፈው እንደሚሰጡ ሰምቻለሁ። ምን? እንዲህ በቶሎ? አዎ፣ ባለፉት 3 ወራት እንደ እብድ ሲሰራ ነበር። መላው ኩባንያ ተለውጧል። ባለፉት ወራት የነበረውን ኪሳራ ማካካስ ብቻ ሳይሆን ትርፉም በብዙ እጥፍ ጨምሯል። ባለፉት ጥቂት ወራት ላየው አለመቻሌ አይገርምም። ይህ ከቀጠለ በመጨረሻ ከቁጥጥሬ ውጭ ይሆናል። በፍጥነት አንድ ዕቅድ ማውጣት አለብን። ረሳሽው እንዴ? አሁንም አንድ የመጨረሻ መቆመሪያ ካርድ አለ። ምንድን ነው? ማንነቴ ነዋ። በእርግጥ ሽማግሌው ታን በታንጂኒያን ላይ እንዲህ ያለ ከፍተኛ ተስፋ የጣሉበት ታንጂኒያን ብቸኛ ምርጫቸው ስለሆነ ነው። ከሌሎች ይልቅ
ኩባንያቸውን ለገዛ ደም እና ስጋቸው አሳልፈው መስጠት የበለጠ ያረጋጋል። ልክ እንደሱ ያለ የቅርብ ዘመድ በድንገት ቢመጣ ከታንጂኒያን የበለጠ ችሎታ ያለው እና የበለጠ ታዛዥ አማች ማለቴ አንተ ነህ። ግን ሽማግሌው ታን በንግዱ ዓለም ውስጥ ለብዙ አስርት ዓመታት ቆይተዋል። ለኩባንያው የትኛው ምርጫ የተሻለ እንደው በሚገባ እንደሚያውቁ እርግጠኛ ነኝ። አዮዬ ጠብቂኝ። ዛሬ ከግማሽ በላይ ድምፅ ካገኙ አያቴ ኩባንያውን ለእኔ ያስረክቡኛል። ከዚያም ለዘላለም አብረን መሆን እንችላለን። አቶ ታን፣ ሁሉም ሰው እዚህ አለ። የባለ አክሲዮኖች ስብሰባ ሊጀመር ይችላል። እሺ። ሥራ አስኪያጅ ታን፣ አንተ ባለጌ! አዩቤን ገደልካት። ምን? በአዮዬ ላይ ምን ደረሰ? አዩቤ አሁን ሆስፒታል ውስጥ ለሕይወቷ እየታገለች ነው። በእሷ ላይ አንዳች ነገር ቢደርስ አንተም በሕይወት አትኖርም። ሄ አቶ ታን፣ መሄድ አትችልም። የባለ አክሲዮኖች ስብሰባ ሊጀመር ነው። ቀድሞውኑ 20 ደቂቃ አልፏል። ወጣቱ ጌታ ታን ለምን እስካሁን አልመጣም? እውነቱን ንገሪኝ፣ ታንጂኒያን ምን እያደረገ ነው? እሱ ባትነግሪኝም እንኳ አውቃለሁ። ያ ባለጌ ያችን ሴት ፍለጋ ሄዶ መሆን አለበት። ወጣቱ ጌታ ታን ለአንዲት ሴት ሲል እዚህ ሜዳ ላይ ትቶን ሄዷል። ሽማግሌው ታን፣ በእኔ አስተያየት ይህ የወራሽነት ቦታ ለውይይት ክፍት ነው። አዎ፣ ቀደም ሲል ወጣቱ ጌታ ታን ወደ ባህር ማዶ ገበያ እንዲሰፋ እንደምትፈቅድለት ተናግረ ነበር። አሁን ግን እሱን ተመልከት። ኩባንያው ለእሱ ከተሰጠ በጥቂት ቀናት ውስጥ አይጠፋም። እሱ ብቸኛ የልጅ ልጄ ባይሆን ኖሮ ምን ብዬ ይህን ያህል እለፋለሁ? እንዲህ ያለ ትልቅ ኩባንያ ለውጭ ሰው አሳልፎ መስጠት አያሳርፈኝም። እንደዚያ ከሆነ ተስፋ በማይሰጥ ነገር ላይ ተስፋ ከመጣል ይልቅ ለምን ሌላ አማራጭ አትፈልግም? ምን ማለትህ ነው? ግባ። እሱን ተመልከተው፣ የሚታወቅ ይመስላል። ኪን፣ አንተ ከኪንሌይ ጋር ምን ግንኙነት አለህ? ኪንሌይ እናቴ ናት። በእርግጥ ያኔ ልጁን አላስወረደችም ነበር። ታዲያ አሁን የት ናት? እናቴ ከ5 ዓመት በፊት አርፋለች። እናቴን ታውቃታለህ? አዮዬ፣ ደህና ነሽ? አዩ፣ እዚህ ምን ታደርጋለህ? አንቺ ለምን እንዲህ ሞኝ ሆንሽ? እንድትጠብቂኝ አልነገርኩሽም? ለምን እንዲህ ሞኝ ሆንሽ? አንተ የታን ቤተሰብ ወራሽ ነህ። እኔ ለአንተ በፍጹም አይገባኝም። እኔ ተራ ሰው ነኝ። ዝም ብለህ እኔም ማስቸገር አታቆምም? አይ አዩዬ፣ ምን እያልሽ ነው? እኔ ለአንተ በፍጹም አይገባኝም። እኩል ማህበራዊ ደረጃ ካለው ቤተሰብ የተገኘች ወጣት ሴት መፈለግ አለብኝ። አዩዬ፣ አንድ ሰው የሆነ ነገር አለሽ። በእኛ መካከል ክፍተት ለመፍጠር ሲሞክሩ አትስሚያቸው። እኔ በዚህ ሕይወቴ አንቺን ብቻ ነው የምፈልገው። ውሸታም! አንተ ትልቅ ውሸታም ነህ። አያትህ ተናግረዋል። ያለ እኔ የወደፊት መንገድህ የተስተካከለ እንደሚሆን። በብሩህ መንገድህ ላይ ብቸኛ እድፍ እኔ ነኝ። እኔ እስከ ሞትኩ ድረስ። አዩዬ፣ ስሚኝ። አንቺን ለማግባት ብቁ ለመሆን በጣም ጠንክሬ እየሠራው ነው። ከሆነ አንቺ እዚህ ከሌለሽ የዚህ ሁሉ ትርጉም የለውም። ግን አያትህ ብለዋል ለአንተ በጭራሽ ብቁ እንዳልሆንኩ፣ ወደ ታች ብቻ እንደምጎትትህ እና መሳቂያ እንደማደርግህ። አይደለም፣ ቃል ገብቻለሁ እንዳልነካሽ። ለዚህ ሕይወት አንቺን መርጫለሁ። ሌላ ሰው ምንም ቢል አንቺን ብቻ ነው የማገባው። በእውነት? እኔ ላምንህ እችላለሁ? በእርግጥ ትችያለሽ። ታዲያ ነገ ከእኔ ጋር አንድ ቦታ መሄድ ትችያለሽ። በእርግጥ መሄድ ወደምትፈልግበት ቦታ ሁሉ አብሬ እሄዳለሁ። እንዴት ነው? ሽማግሌው ታማኝነቴን አምነዋል። ግን እስካሁን ታንጂኒያንን ተስፋ አልቆረጡበትም። ነገሮችን ትንሽ ተጨማሪ መግፋት አለብን። እኔም ከታንጂኒያን ጋር ቀጠሮ ይዣለሁ። ስኬት ወይም ውድቀት ነገ ይወሰናል።
ወንድሜ ይቅርታ አድርጊልኝ። በእውነት ገዳይሽን ወደድኩት። ግን እሱ ስለ እኔ ሲል ልቡ የመነቀል ሕመም ለመቀበል ፈቃደኛ ነው። ያለ እሱ መኖር አልችልም። ወንድሜ የቀረውን ሕይወቴን ለአዩዬ በመካስ አሳልፋለሁ። በማንኛውም መንገድ ብበድላት ወደ አንቺ መጥቼ ከአንቺ ጋር ለመሆን ፈቃደኛ ነኝ። በአካል ይቅርታ ለመጠየቅሽ። አትጨነቅ። በወንድሜ ፊት እንድትሰግድና ለኃጢአትህ እንድትክስ አደርግሃለሁ። ይቅርታ። ወንድሜም በጣም ናፍቆኝ ነበር። ሳላውቀው እዚህ ረጅም ጊዜ ቆየሁ። ደብሮ መሆን አለበት አይደል? አይ እንዴት ሊሆን ይችላል? አልደበረኝም። ወንድምሽ እኔን ለማወቅ ጥሩ አጋጣሚ ነው። ኦአይ አያን፣ ቀለበቴ ጠፍቷል። ከወንድሜ የተረፈ ቅርስ ነበር። ችግር የለውም፣ ወድቆ መሆን አለበት። አትጨነቂ፣ አሁኑኑ እፈልግልሻለሁ። አዩሚ አዩ፣ ወዴት ሄድሽ አዩሚ? አቶ ታን ባኮን ይቀመጡና ለጥቂት ጊዜ ይጠብቁ። ፈላጊ ቡድኑ ተራራውን በቅርቡ ይጨርሳሉ። እንዲፈጥኑ እንገራቸው። ሊጨልም ነው። አደጋ ቢገጥማት። በነገራችን ላይ ምግቡና ውሃው ተዘጋጅቷል። አዎ፣ ልብሱና ምግቡ ሁሉም ተዘጋጅቷል። እሺ። አዩቤን አገኘችዋት? አቶ ታን ወይዘሪት ሺያውን አላገኙናትም። በተራራው ላይ በጭራሽ ማንም የለም። የማትረቡ አንድ ሰው እንኳን ማግኘት አትችሉም። ተጎት፣ እኔ ራሴ እፈልጋታለሁ። አቶ ታን አንድ ነገር አገኙ። እሺ፣ አገኘችዋት? እሷን አላገኝናትም፣ ግን ወይዘሪት ሺያው በጠፋችበት ቦታ ይህንን አገኙ። ይህ የአያቴ መለያ ነው። ደግሞ ያ አሮጌ ባለጌ ነው። አዩቤን አሁኑኑ መልስልኝ። አሁን ደግሞ ስለ ምን እያበድክ ነው? አሁን ራስህን እይ። እንደ እብድ ውሻ። ኩባንያውን መውረስ ትፈልጋለህ ወይስ አትፈልግም? ቃልህን መጀመሪያ ያፈረስከው አንተ ነህ። አዩቤን እንደማትንካት ቃል ገብተህልኝ ነበር። አዩቤን አሁኑኑ መልስልኝ። ቺያው ይሸ ስለ ቺያው ይሽም ሆነ አሁንም ሞኝ እየሆንክብን ነው። ምንድን ነው ይሄ? ብሮሽ? የእኔ ብሮሽ አንተ ጋር እንዴት ደረሰ? አዩቤን ዘግተህባት መሆን አለበት። ልንገርህ፣ እሶ ላይ የሆነ ነገር ቢፈጠር አልተውህም። ባለጌ! እኔ አያትህ ነኝ። ለአንዲት ሴት ብለህ በእውነት እዚህ ምን እያደረግክ ነው? አቶ ታን ባኮን ይማሩኝ። ከእንግዲህ በጭራሽ አላደርገውም። አያን፣ አይ ታንጂኒያን፣ ወጣት ጌታ ታን፣ እኛ ዝም ብለን እንለያይ። ዳግመኛ አንገናኝ። አዩ፣ አንለያይም። አዛውንቱ ታን፣ ልቀቀኝ። ቃል እገባለሁ። ዳግመኛ አዩን አላያትም። ዳግመኛ አላደርገውም። አዩ፣ ለምን እንድትሞት ትፈልጋለህ? እሷን የምወዳት እኔ ነኝ። እንዳታገባ ያስገደድኳት እኔ ነኝ። እኔን መግደል አለብህ። ታንጂኒያን፣ እሷን ለመጉዳት ፈልጌ አላውቅም። እንድትገፋፋ ያደረገችህ እሷ ነች፣ እኔን ለማስወንጀል። አሁንም ለመከራከር ትሞክሪያለሽ። እሷ ወደ ቢሮሽ መጥታ አታውቅም። እንዴት እዚህ ልትገኝ ትችላለች? እናም እንዲህ ክፉኛ ልትጎዳ
እሺ፣ ሁሉም ሰው ለማታለል የተደረገ ብልህና ግልጽ የሆነ ሴት። እስከዚህ ዕድሜዬ ኖሬያለሁ። እናም በመጨረሻም ተቀናቃልን አገኘሁ። ጂኒያን፣ ይህቺ ሴት በጣም ተንኮለኛ ነች። አንተ ለእሱ ተቀናቃኝ አይደለም። እሱ መወገድ አለባት። ያለበለዚያ የታን ቤተሰባችን የሚቀበርበት ቦታ አይኖረውም። አዩን ለመንካት ብትደፍር ሞት ለአንተ ያንስብሃል። አዩ ነቃሽ ነይ። አያን፣ ትናንት ማታ ችግር የለም፣ ሁሉም አልፏል። በታንቺ በኩል ነገሮች እንዴት እየሄዱ እንደሆነ አስባለሁ። አዩ፣ ዛሬ ከእኔ ጋር ወደ ኩባንያው ትመጫለሽ? ወደ ኩባንያው? አያን፣ እፈራለሁ። አትፍሪ። ወደ ኩባንያው ስንደርስ ማንነትሽን አሳውቃለሁ። ያኔ ማንም ሊያጉላላሽ አይደፍርም። ግን አያታን፣ ስለ እሱ አትጨነቂ። ተነሽ፣ ቁርስ ሰርችልሻለሁ። ከበላም በኋላ ወደ ኩባንያው እንሄዳለን። እሺ። ዛሬ እዚህ የተገኘሁት ለሁሉም ሰው አንድ ነገር ለማሳወቅ ነው። ከእንግዲህ ወዲህ የታን ኮርፖሬሽን ብቸኛ ኃላፊ እኔ ነኝ። ከጎኔ ያለችውም ሴት ዕውቅና የሰጠማት ባለቤቴ ነች። ግን ስለ አዛውንቱ ታን ምን ይባላል? የኩባንያው ወራሽ በእሱ መወሰን አለበት። በትክክል አንተ ባለጌ ወጣት፣ ጥቂት እድገት ስላሳየህ ብቻ ኩባንያውን ማስተዳደር የምትችል ይመስላል። ልንገርህ፣ አሁንም ከእሱ የራቅህ ነህ። አያቴ ትናንት ማታ ታመመ እና አሁን ለማገገም ወደ ማልዲግስ ተመልሷል። ትናንት ማታ ራሱ ነግሮኛል። ሁሉም ዋና ዋና የኩባንያ ጉዳዮች በእኔ እንደያዙ። አናምንህም። አያትህ ራሱ መጥቶ ነገሩን ካላስረዳ በስተቀር በትክክል እንዲህ ያለ ትልቅ ነገር እንዴት እንዲህ በቀላሉ ሊተላለፍ ይችላል? ይህ የአያቴ መለያ እና የአክሲዮን ዝውውር ማረጋገጫ ነው፣ እንዲሁም አንዳንድ ሰነዶች። ይህ ኖታሪው ነው። ሌላ ተቃውሞ ያለው አለ? ሁላችሁም መሄድ ትችላላችሁ። እሺ። ማንም ተቃውሞ ስለሌለው። ከዛ ለድጋፋችሁ ሁላችሁንም አመሰግናለሁ። ይህንን አሻራ ካሰረፍኩ በኋላ የታን ኮርፖሬሽን ብቸኛ ኃላፊ ይሆናሉ። ቆይ፣ አልስማማም። አንተ እዚህ ምን እያደረግክ ነው? አንተ ቀድሞውኑ የሞትኩ አይደለሁም። እንዴት ወደ ሕይወት ተመለስኩ? ልትጠይቅ የፈለግከው ይህንኑ ነው አይደል? ይህ ሁሉ ለታንቺ ምስጋና ይግባው። ለሥራ ጉዳይ ፍለጋ ወደ አሮጌው መኖሪያ ቤት መጣ። ያለበለዚያ በአንተ ተገድዬ ነበር። አንተ አውሬ! ምንድን ነው በትክክል እየሆነ ያለው? አዛውንቱ ታንጂኒያን በጣም አርኪ ወራሽ አይደለም እንዴ? አዛውንቱ በታንጂኒያን ልገደል ነበር ስትል ምን ማለትህ ነው? ታንጂኒያን ከበስተጀርባው ላለችው ለዚህች መርዛማ ሴት በሁሉም መንገድ ተቃወመኝ። እንዲያውም በደካማ ሴራው ተታለልኩ። የልብ ድካም ሲይዘኝ መሬት ላይ ስወድቅ እና ልሞት ተወኝ። እንደርሱ ያለ የራሱን አያት እንኳን የሚገድል ሰው የታን ኮርፖሬሽን ለእርሱ ከተሰጠ ከእናንተ መካከል መጨረሻው የሚያምር ይኖር። አንተ ማነ? እዚህ ለመናገር ምንም መብት አለ? ከደረጃ አንጻር አጎት ብለህ ልትጠራው ይገባሃል። ምን? ታንኪ የጠፋበኝና በቅርቡ ያገኘሁት ልጄ ነው። እርሱ ወራሽ ለመሆን የበለጠ ተስማሚ ነው። የማይረባ ንግግር እኔን ከስልጣን ለማውረድ ማንኛውንም ነገር ትላለህ አይደል? እንደርሱ ያለ የማይረባ ሰው እንዴት የታን ቤተሰብ ደም ሊሆን ይችላል? ይቅርታ አንተን ስላሳዘንኩ። እኔ በእርግጥ የጌታ ታን የሥጋ ልጅ ነኝ። አጎትህ ነኝ። ምን አይነት ቀልድ ነው? አንድ ተራ ሰነድ ማንነትን ሊያረጋግጥ ይችላል ብለህ ታስባለህ? የማታምን ከሆነ ሄደህ ማስመርመር ትችላለህ። ይህ ሪፖርት እውነተኛ መሆኑን ለማየት አሁን እኔ የቀድሞ የታን ኮርፖሬሽን ዋና ሥራ አስፈጻሚ፣ ቀጣዩ ዋና ሥራ አስፈጻሚ ታንኪ መሆኑን አበስራለሁ።
የታን ኮርፖሬሽን ኃላፊ መሆን እንደምትችል እርግጠኛ ነህ? ሁሉም አክሲዮኖች በስሙ አዛውሬያለሁ። ከአሁን ጀምሮ የታን ኮርፖሬሽን ከአንተ ጋር ምንም ግንኙነት የለውም። በእርግጥ ነገሮችን ወደ ጽንፍ ልትወስዳቸው ነው? አንተ የማታመሰግን ተኩላ! ፍጠንና የጣት አሻራህን ተጫን። አመሰግናለሁ አባዬ። ሁላችሁንም አመሰግናለሁ። በእርግጠኝነት ግዴታዬን እወጣለሁ። በመቀጠል ባለቤቴን። ይህች ባለቤቴ ዚያኦዩ ናት። ምን? በሕግ የተጋባች ሚስት? ታንኪ፣ አንተ የውሻ ልጅ! ልቀቃት! እሷ የእኔ ናት። ይህ እንዴት ሊሆን ይችላል? አንቺ ስለዚህ ከመጀመሪያው ጀምሮ አብራችሁ ነበራችሁ ማለት ነው? አያቴ ምንም እንኳን ባትወደኝም አሁንም የቤተሰብ ምራት ሆኛለሁ። ታንጂኒያን ልቀቁት! ልቀቁት! እንግዲህ ሁለታችንም ተታለናል። የማይረባ ንግግሩን አትስማ። ገና አልተሸነፍኩም። አሁንም እድል አለኝ። እሱን አትከተኸው። እኔን እስከተከተልሽ ድረስ እውነተኛዋ የታን ኮርፖሬሽን እመቤት ትሆኛለሽ። ታንጂኒያን፣ አንተ ከታን ቤተሰብ ተባረሃል። እንዴት አሁንም የታን ቤተሰብ እመቤት መሆን እችላለሁ? ረዳት ዋንግ፣ አክሲዮኖቹን መልሰህ አዛውር። የታን ኮርፖሬሽንን ለዚያኦዩ እንደ ጥሪት መጠቀም እፈልጋለሁ። ፍጠን! ሁለታችንም ተታለናል። አንድ ነገር በይኝ ታንጂኒያን፣ አንተ አውሬ! አባዬ ደህና ነህ? መተንፈስ አቁሟል። ጌታ ታን በታንኪ ተበሳጭተው ሞቱ። አምቡላንስ ጥሩ! ዶክተር፣ አባቴ እንዴት ነው? የመጣው በጣም ዘግይቶ ነው። ቀድሞውኑ ሕይወቱ አልፏል። አባይ! ታንጂኒያን፣ አንተ አውሬ! ይህ ሁሉ ያንተ ጥፋት ነው። ያ ቆሻሻ ሽማግሌ ሞቷል። ያ ከእኔ ጋር ምን ግንኙነት አለው? እኔን ለመውቀስ አትሞክር፣ ትፋ! አንተ አውሬ! እዚህ ለመሆን አይገባህም። ያ ቆሻሻ ሽማግሌ ሞቷል። አሁን የታን ቤተሰብ ኃላፊ እኔ ነኝ። ታንጂኒያን፣ ዝም በል! አንተ ጌታ ታንን መግደል አይበቃህም? በሰላም እንዳያርፉ ማድረግ አለብህ። ውጣ! 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 አሁኑኑ ውጣ! ውጣ! አንተ በእውነት ውጣ! ውጣ! ይበቃል! ይበቃል! እሺ፣ እሄዳለሁ። በታን ቤተሰብ ውስጥ መቆየት ግድ የሚሰጠኝ ይመስልሃል? አዩ፣ የታን ቤተሰብ ወራሽ መሆን ግድ አይሰጠኝም። ከአንቺ ጋር መሆን እስከቻልኩ ድረስ ደስተኛ ነኝ። እኔ የምፈልገው አንቺን ብቻ ነው። እንሄድ። አያን ረሳ። አሁን እኔ የታንኪ ሚስት ነኝ። እንድንጋባ ያደረግከን አንተ ነህ። አዩ፣ ልታገቢኝ ቃል አልገባሽም ነበር? ነግሬሃለሁ። የታን ቤተሰብ ራስ መሆን እስከቻልክ ድረስ አያትህንና የታን ቤተሰብን ማሳመን እስከቻልክ አገባህ ነበር። ነገር ግን ከነዚህ ውስጥ አንዱንም ያሳካህ አይመስልም። አያን፣ በጣም አሳዝነኛል። እንዴት እንዲህ ሆኜ ከአንተ ጋር እሄዳለሁ? ታንኪ፣ እንሂድ። ታንጂኒያን፣ ለአዩ ታላቅና በክፍለ ዘመኑ አንድ ጊዜ የሚታይ ሰርግ አዘጋጃለሁ። በዚያን ጊዜ መምጣት አለብኝ። ደግሞም አንተ አገናኛችን ነህ። ሂድ። ወይዘሮ ሲያው፣ የሰርግ ልብስሽን ዛሬ ማታ እናስተካክለዋለን። አያዘገይም። የነገ ሰርግሽን እርግጠኛ መሆን ትችያለሽ። እሺ። አዩ፣ ሌላ ሰው አታግቢሽ። አያቴ ቀድሞውኑ ሞቷል። ከእንግዲህ አብረን እንዳንሆን ማንም ሊያግደን አይችልም። የታን ኮርፖሬሽንን ማግኘት እስከቻልክ ድረስ ማለምህን አቁም። በእውነት አታስብም? የወንድሜን ገዳይ አገባለሁ ብለህ? አዩ፣ በእውነቱ የእኔ ጥፋት አይደለም። በዚያን ጊዜ ወንድምሽ መሆኑን በእውነት አላውቅም ነበር። ይቅር እንድትይኝ ምን ማድረግ አለብኝ? ንገሪኝ። ማንኛውንም ነገር አደርጋለሁ። እንግዲያውስ የወንድሜን ልብ መልስልኝ። እችላለሁ።
ያንተን የቆሸሸ ልብ ማን ይፈልጋል? እኔ የምፈልገው የወንድሜን ልብ ነው። ምንም ቢሆን እሱ ዳግም ወደ ሕይወት አይመለስም። አዩ 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 የወንድምሽን ልብ ከሰጠውሽ ታገቢኛለሽ የሚለው እውነት? ነገ ሰርጌ ነው። ለወንድሜ በቀል መውሰድ በጣም የምፈልገው ጥሎሽ ነው። ይህንን ማድረግ ከቻል ታንኪን እፈታለሁ እና አንተን አገባሃለሁ። እሺ እሺ፣ ጠብቂም። በእርግጥ መጥቻ አገባሃለሁ። ቲኪያው በመጨረሻ አገኘሁሽ። ታንጂኒያን ታንጂኒያን፣ በመጨረሻ ልትፈልገኝ መጣ። አዎ፣ ለረጅም ጊዜ ስፈልግሽ ነበር። ታንጂኒያን አሁንም በልብህ ውስጥ እንዳለው አውቅ ነበር። በመጨረሻ ተረዳ። የዚያች ባለጌ የእስያዊ እውነተኛ ማንነት። እኔ ልታገባ ነው የመጣኸው? አውቅ ነበር። ለቅንጦት ሕይወት እንደታጨው አውቅ ነበር። የአሁኑ ውድቀቴ ጊዜያዊ እንደሆነ አውቅ ነበር። የታን ቤተሰብ እመቤት የምሆነው እኔ ብቻ ነኝ። እስካወቅሽ ድረስ ታንጂኒያን፣ ያች ባለጌ እስያዊ እሱ። ለወንድሟ በቀል መውሰድ እስከቻልኩ ድረስ አዩ እንደምታገባኝ ነግራኛል። አብደሃል? አህ አዩ፣ በአምላክ ስም እምልልሻለሁ፣ ከዛሬ ጀምሮ በሀብትም ሆነ በድህነት በሕመምም ሆነ በጤና ሁልጊዜ እወድሻለሁ፣ እረዳሻለሁ እና ሁልጊዜ እከተልሻለሁ። ሞት እንኳ ሊለየን አይችልም። አዩ፣ ምን እያደረግሽ ነው? ምን እያደረግኩ ነው? በእርግጥ የመጣሁት ጥያቄ ላቀርብ። አዩ ብላለች እንደምታገባኝ። እሷ እኔም ብቻ ነው ማግባት የምትችለው። ታንጂኒያን፣ በጣም የፈለግሽው ጥሎሽ ይህ ነው። አምጥቼልሻለሁ። ይህ በእውነት እኔ የፈለግኩት ነው። ይህ ያንቺ ውድ ነገር እንደሆነ አውቃለሁ። ስለዚህ ሳወጣው በጣም ጠንቃቃ ነበርኩ። አግቢኝ። ደም እየፈሰሰ ነው። ገዳይ ገዳይ። አዩ፣ ዛሬ በጣም ቆንጆ ነሽ። በሕልሜ እንዲህ ያለ የሚያምር ልብስ ለብሰሽ ስታይኝ 0 ቁጥር የሌላቸውን ጊዜያት አልሚያ። እናም ስንሳሳም እና ቃል ኪዳን ስንለዋወጥ በመጨረሻም ለዘላለም አብረን ስንሆን እኔም 0 ቁጥር የሌላቸውን ጊዜያት አልሜዋለሁ። ባዶ ደረቱን አልሜያለሁ። አንተና ድኪያው በክፋት እየሳቃችሁ እንዲህ ስትሉ አልሜያለሁ። ይህ የእሱ ዕጣ ፈንታ ነው። እንድዘል እንድበረከክ እንድጠፋ ስትነግረኝ 0 ቁጥር የሌላቸውን ጊዜያት በቢላ ስወጋህም አልሜያለሁ። ልክ እንደ ወንድሜ ልብህን አውጥቼ ስትለው ግን በነቃው ቁጥር የወንድሜ ፎቶ እያየው ማልቀስ ብቻ ነበር። በየምሽቱ እምል ነበር። እምባዬ ወደ ስለታም ሰይፍ ተቀይሮ አንተ ቤተሰብህ እንዲፈርስ እፈልጋለሁ። በከፍተኛ ሁኔታ እንድትሰቃይ እንድትሞት እፈልጋለሁ። አዩ፣ እንደዚያ አጥራኝ። ካንተ ጋር ባወራው ቁጥር ሆዴን ያመኛል። አዩ፣
በእውነት እስከዚህ መጥላት? ተሳስተሃል። የምጠላው ያንተን ዓለም ደንቦች ነው። አንተ የተወለድከው ከፍተኛና ኃያል ሆነህ ነው። በስልጣን እና በተሰሚነት የሌሎችን ሰዎች ዕጣ ፈንታ መቆጣጠር የምትችል ይመስላል። የሰው ልጅ ሕይወት በአንተ እይታ የንግድ ልውውጥ ብቻ ነው። የጥቅም እና የጉዳት ጉዳይ፣ የቁጥሮች ሰንሰለት። በዐይን ፊት የወንድሜ ሕይወት ምን ነበር? በቀዶ ጥገና ጠረጴዛ ላይ ያለ አካል፣ ወይስ የፍቅረኛን ልብ ለማስደሰት የምትጠቀምበት? አይ፣ እንደዚያ አይደለም። እንደዚያ አይደለም። እንዲታውቅ የምፈልገው በዚህ ዓለም ውስጥ ገንዘብ ሁሉም ነገር ሊገዛልህ እናም ስልጣን ሁሉም ነገር መቆጣጠር እንደማይችል ነው። አይ፣ እውነቱን ንገሪኝ። በእውነት የወደድሽኝ አንዲት ሰከንድ እንኳን ነበር? አይ፣ በጭራሽ። ሰርጋችን እንደገና ወደ ግን ችግር የለውም። አንቺ ፈቃደኛ ሌላ ሰርግ ላዘጋጅልሽ ይችላል። አያስፈልግም። ጋብቻችን ከመጀመሪያው ጀምሮ እኛ አጋሮች ብቻ ነበርን፣ አንዱ ሌላውን የሚጠቀም። ለቀሪው ሕይወትህ ከእኔ ጋር መሆን አዩ፣ ታውቂኛለሽ። እኔ ግን ከመጀመሪያው ጀምሮ አስመሳይ ነበርኩ። ያንተንም ታውቅ ነበር። አሁን የታን ኮርፖሬሽን ዋና ሥራ ገንዘብ፣ ስልጣን፣ ክብር፣ የፈለግከውን ሁሉ ማግኘት ትችላለህ። የፈለግከውን አይነት ሴት ማግኘት ትችላለህ። ግን ያቺ ሴት እኔ አልሆንም። የፍቺ ወረቀቶቹን በፖስታ እልክልሃለሁ። መፈረም እንዳትረሳ። ሳንፋታ መቅረት አንችልም? አዩ፣ ሳንፋታ መቅረት እኔ ገብቶኛል። የፈለግሽው ነፃነት ነው። አከብርሻለሁ። በአንድ ወር ውስጥ ወደ ኮሎምቢያ እሄዳለሁ። ምን ማለትሽ ነው? ወንዳታ